ስማና የኔ ወንድም ስማን። ቤተክርስቲያኑትን የሚወክሉ አካላት እነዘበነ ለማ አውደ ምሕረት ላይ ቆመው ህዝቡን እንደው እስቲ አንዴ በሉት ብለው ሲያስብሉት ሰምተናል። እነ መጋቤ ሐዲስ ህዝቡን አንዴ በሉት ብለው ሲያስብሉ ሰምተናል። ምን የዚህን ሰው እየዘፈን ኦኬ፣ አገልጋዮች ናቸው ያልካቸው ሰዎች ግን የዚህን ሰው ዘፈን ቅዱስ ነው እስቲ እንደውም በሉት እስቲ ብለው ሲያስብሉ ሰምተናል እያልኩ ነው። ቅዱስ ነው አንድ ብቻ አይደለም፣ 3-4 ሊቃውንቶች እንደዛ ሲያደርጉ ሰምተናል። ለምንድን ነው እኛ የሰፈር ወሬ የምናወራው? ስለ መጽሐፍ ቅዱስ ቤተክርስቲያን መዝሙሩ እንደውም ይሄ ቅዱስ ነው ብሎ ቃል በቃል የተናገሩበትን ቪዲዮ ልናሳየ እንችላለን እኮ። ቪዲዮውን ፐርሰናል ሰው ነው የተናገረው። ያስ የተናገረው የቤተክርስቲያን መመዘኛ ሊቃውንቶች ናቸው። የትኛው ሊቃውንት? ስማኝ፣ አንተ ነህ የቤተክርስቲያን መመዘኛ ማትሆነው እንጂ እነሱ ይሆናሉ። ለምን በአውደ ምሕረቱ ቆመው ነበር እያስተማሩ ነበር። ወንድምነት ቆይ አንድ ይሄው ከስዲ በኩሉ በራሱ ፔጅ ላይ ያስቀመጠው ይሄ ማማዬ የተባለችው ነች። ያውቃታል። ፕሮቴስታንቶች ትልቅ አገልጋይ ዘንበል ለማም ጉባኤ ላይ ቆሞ በነገራችን ላይ አውደ ምሕረት ላይ ሆኖ ህዝቡን አዘፍኖታል። ዋሪየርስ ቆይ አንዴ ፕሊዝ። መጋቤ ሐዲስም ጉባኤውን አዘፍኖታል። ትልቅ ወንጌላዊ አገልጋይ እነኚህ ቤተክርስቲያኑን አይወክሉም ወይ ነው የምትለኝ? በዚህ ቃል አማካኝነት ይቀደሳል። ስለዚህ ለምን ስማኛ እንዴ እኔ ስለሱ አላወራሁም አልኩህ እኮ። እሺ ምንድነው እሱ እንደዛ ስላደረገ በሱ የኔ ወንድም ስማን። ቤተክርስቲያኑትን የሚወክሉ አካላት እነዘበነ ለማ አውደ ምሕረት ላይ ቆመው ህዝቡን እንደው እስቲ አንዴ በሉት ብለው ሲያስብሉት ሰምተናል። እነ መጋቤ ሐዲስ ህዝቡን አንዴ በሉት ብለው ሲያስብሉ ሰምተናል። ምን የዚህን ሰው እየዘፈን ኦኬ፣ እሱን እንዴት ታስተባብለዋለህ እያልኩ ነው። እንደውም አንተ ነህ ማትወክላት እሷን አይደለም። እሺ ዴንዳሾ ምናምን ዘፋኝ ናቸው ያማነው። እህት አለ በመጀመሪያ ዘፋኞችና የሙዚቃ አቀናባሪ የሆኑት ታዲያ ሙዚቃ ተቀናባሪ ፕሮቴስታንት ከሆነ ይቅርታ እህቴ ቆይ ለምን እንደምትጮህ አልጮህም። አይ አንድ ጥያቄ ልጠይቅህ። እኔ ሙዚቃ ኃጢአት ከሆነ በእናንተ እንዴት ሙዚቃ አንድ ፕሮቴስታንት የእግዚአብሔርን ቃል ነው እንጂ ፕሮዲክት ማድረግ ያለበት እንዴት ዘፈንን ፕሮዲክት ያደርጋል? ንገረኝ ለምን? እሺ ትሞኑ ከሆነ ማለት ነው። በንደማመጥ ጥሩ ነው። ልብ በሉ ከ10 እስከ 15 ዘፋኞች ነው የጠራሁላት በህይወት የሌሉትን ሁሉ ጭምር ማለት እነ ብዙነሽ በቀለ እነ ኬኔዲ መንገሻ ነው ሁሉ ጭምር ማለት ነው። እምነታቸው ምንድነው ብዬ ሰላት አላቅም። ጥላሁን ገሰሰ እምነቱን አላቅም። ነዋይ ደበበ በህይወት ያለው አላቅም። አረጋኝ ወራሽ አታቅም። ፀሐዬ አታቅም። የሚታወቁ በሙሉ ትልልቅ የሚባሉት ከረጅም ጊዜ ጀምሮ በዘፈኑ ዓለም ውስጥ ያሉትን አታቅም። ቴዲ አፍሮ አታቅም። አስቴር አወቀ እምነቷ ምን እንደሆነ አታቅም። ሐመልማል አባተን አታቅም። ካሙዙን ደግሞ ዘፋኝ ነው ብላ ታውቃለች ማለት ነው። ይታያቸው ወንድሞች እናቶች፣ ካሙዙ ዘፋኝ አይደለም ፕሮጀክት የሚያደርግ ሰው ግን ታዲያ አድምጭ እንደማመጥ እሱ በፕሮቴስታንት እምነት ውስጥ የነበረ ራሱም ተናግሯል። እንደውም ባለቤቱም ራሱ ቲጂ በጌታ ናት ያለችው ማለት ነው። እናቱ እሱም በኢትዮጵያ ወንጌል አማኞች ውስጥ ያደገ ልጅ ነው። ተናግሯል። ራሱ ነው እኮ የተናገረው። እናስ እሱ በሙዚቃው ዓለም ላይ ሞያ ስላለው ልክ እንደነ ማነው እንደነ ያኛው አቀናባሪ ማነው የሞተው አቀናባሪ ኤልያስ መልካ ማለት ነው። ኤልያስ መልካ በጌታ የነበረ ወንድም ነው። በኋላ ግን ወደ ዓለሙ ሄዷል ማለት ነው እና ሙዚቃ አቀናባሪ ነው። ኤልያስ መልካ በጌታ የነበረ ሰው ነው። ኦኬ ማለት ጴንጤ የነበረ ሰው ነው ማለት ነው። ስለዚህ ትቶ ወጥቷል። ለበበ ቤት እሺ፣ እኛ የኛን ደብቀን የኛን ሸፍነን አይደለም እናወራው። ጴንጤ ጋር ድብቅብቅ የሚባል ነገር የለም። እንደናንተ ሽምጥጥ አድርገን አንከድም። ልክ ነው። ቤተሰቦቻቸውም እነሱም ሁሉ ጭምር በጌታ የነበሩ ናቸው። ካሙዙ ተናግሯል። ሚስቱ ቲጂ ዘፋኝ የነበረች ነች። አሁን ወደ ጌታ መጣለች። እሷም አልሳካም ሲላት ወደዛ እህቴ ብራዘር እህቴ ይኸውልሽ ደግሞ መጡ የተባሉቱ በሙሉ በዓለም ውስጥ በጣም እውቅ ቶፕ ቦታ ያላቸው ናቸው። እናንተ ስም ለማጥፋት ሙሉ ቀን መለሰ እንኳን ወደ ጌታ ሲመጣ አልሳለቃለት ብሎ አለ ትላላችሁ። ከጥላሁን ገሰሰ የሚተካካ ዘፋኝ እንደነበረ ማንም ዓለም ያውቀዋል። እህት ዓለም ይሄ መጡ የተባሉት እነ ሂሩት በቀለ ከነ ጥላሁን ገሰሰ እኩል የነበረ አልሳካ ምናምን ይሄ ዝም ብሎ የቡና ወሬ ነው። እህት ዓለም እሺ፣ እነዚህ ሰዎች በሙዚቃ ኢንዱስትሪ ውስጥ ለረጅም ዘመን የቆዩ ናቸው። ሙሉ ቀን ስላልተሳካለት የመጣው ዓለም ነበር እኮ የሚሰግድለት የነበረው ዘፋኝ በዘፈኑ ዓለም። ኦኬ ተፈራ ነጋሽ ስላልተሳካለት የመጣው ጥበበ ወርቅዬ ነው ስላልተሳካለት የመጣው እና አየሽ ዝም ብሎ ስም ለማጥፋት አድምጭኝ ፕሊዝ። ስም ለማጥፋት
ወደ ጴንጤ የሚመጣውን በሙሉ አራክሳችሁ አልተሳካለትም፣ አልሆነለትም፣ እንትኑ ቀዘቀዘበት ምናምን ነገር ብላችሁ እሱ እኛ ይገባናል። ግን ምነግርሽ ኤልያስ መልካ የሙዚቃ አቀናባሪ ነበረ። እንደዚሁም ካሙዙ በጌታ የነበረ ወንድም ነው። ቤተሰቦቹ በጌታ የሆኑ ናቸው። የሙሉ ወንጌል ቤተክርስቲያን እምነት ተከታይ ናቸው። እናቱ በህይወት እንዳሉ ባለፈው ሰምተናል። ኦኬ ዘሪቱ ስላልተሳካላት ነው ወደ ጴንጤ የመጣችሁ። እያንዳንዳችሁ እያጎበደዳችሁ አይደል የሙዚቃዋ ንግስት እያላችሁ ነበር ስትሰግዱላት የነበራችሁት። ስላልተሳካላቸው አይደለም። ኦኬ አየሽ፣ ብርሃንና ጨለማውን የሚለዩበትን የወንጌል እውነት ስለገባቸው ነው የመጡት። እኔ አሁን እሱን ታዩ ተሳካላቸው አልተሳካላቸውም ብሎ የሚለውን እነሱ ራሳቸው ያውቃሉ። እናንተም ታውቃላችሁ። እግዚአብሔር ሲረዳቸው አንበሶች ናቸው። እግዚአብሔር ስለረዳቸው ሙዚቃ ቤቱን ሁሉ አንድዶት አቃጥሎት ነው የመጣው ጥበበ ወርቅዬ። ኦኬ ክርስቶስን ሲያይ ሰው እንደዚህ ይሆናል ማለት ነው። ለክርስቶስ ለመኖር ሲወስን ቅሌን ጨርቄን አይልም። ዘሪቱ ከበደ ያላትን ተሰሚነት ያላትን ፖፑላርነት ቅሌን ጨርቄን ሳትል አሽቀንጥራ ጥላው ነው ወደ ጌታ የመጣችው። ኦኬ እሱን አይደለም ግን ካሙዙ የሙዚቃ መሳሪያ አቀናባሪ ነው። ኤልያስ መልካ የሙዚቃ መሳሪያ አቀናባሪ ነው። እንደነኛ አይነት የሙዚቃው ዓለም ላይ ያሉ ሰዎች ሙዚቃ መሳሪያ የሚያቀናብሩ ሰዎች እኛ ጋር በቸርች ውስጥ የነበሩ ቸርች ያገለግሉም የነበሩ አንዳንዶቹ በኋላስ ግን በቃ አንፈልግም ብለው ዓለም ይሻለናል ብለው ሄደዋል። ስለዚህ አሁን ካሙዙን ቸርች ላይ ሙዚቃ መሳሪያ እየተጫወተ እዛ ደግሞ አሳ በለው በለው ስትል አታገኙም። እዛው አሳ በለው በለው የሚለውን ይላል። በቃ ወጥቷል፣ ትቶ ወጥቷል። የመመለስ እድል አለው፣ መብቱ ነው፣ ይችላል። ወደ ጌታ ሲመጣ በንስሐ በቤተክርስቲያን በኩል እንደገና ጌታን ከጌታ ጋር ያለውን ህይወት እንደገና እንዲቀጥል እግዚአብሔር የምሕረት አምላክ ነው። እኛም የምሕረት ልብ አለን። እመለሳለሁ ብሎ ሲል ይመለሳል ማለት ነው። አንቺ ግን እነዚህን ሁሉ ከ10 እስከ 15 ምድሪቱ ላይ ነበሩ የተባሉ ጉምቶ የተባሉ አርቲስቶችን ዘፋኞችን በሙሉ ጠርጀልሽ አንዳቸውንም አላቅም አልሽ። አላቅም የማላውቀውን እኮ እንደ የሰው ልጅ የማያውቀውን ጴንጤ የሆኑትን ግን በሙሉ እምነታቸውን ታውቂያለሽ። የማውቃቸውን ነው። የሰው ልጅ የማታውቀውን ነገር እንዴት ታውቃለህ ብለህ ተዋሻለህ? አልዋሽማ። የማላውቀውን አላውቅም፣ የማውቀውን አውቃለሁ። በጣም የሚገርመው የቴዲ አፍሮ ኤርሚያስ እኔን ጠይቄ ልንገርህ። ጠይቀው እሱን ደግሞ እኔ ኦርቶዶክስ ነኝ ልንገርህ። እሺ ሮያል እንኳን ደህና መጣህ። ተራ በተራ ሰጣችኋለሁ። ኦኬ የጠየኳቸውን ስማቸውን እየጠራ የጠየኳቸውን አርቲስቶች ሰምተሃል አይደል? ስማቸው ሰምቻለሁ። እምነታቸው ምንድን ነው? ኦርቶዶክስ። ብዙነሽ በቀለ ምንድን ነው እምነቷ? ተዋቸው፣ አትዘርዝራቸው። ሁሉም ኦርቶዶክስ ናቸው። የተቀበሩት ስላሴ የሞቱት ስላሴ ስላሴ ቤተክርስቲያን የተቀበሩት አይደል? ኦኬ ስለዚህ በኦርቶዶክስ ተዋሕዶ ቤተክርስቲያን ዘፈንና ዘፋኝነትን ቤተክርስቲያኒቱ እንዴት ነው የምታበረታታው? ወይ እንዴት ነው አታበረታታ? ግን የሰው ልጅ ነፃ ፍቃድ አለው። ሲፈልግ ወደ ዘፈኑ ይሄዳል፣ ሲፈልግ ወደ ሃይማኖቱ ይሄዳል። አይመለከታትም። ኦርቶዶክስ ትምህርት ይማራል፣ የማይፈልግ ዘፈኑ ጋር ይሄዳል። በቃ ነፃ ፍቃድ። ካላበረታታች ምን ታደርጋለች ቤተክርስቲያኒቱ? አታበረታታም አልከኝ አይደል? ኖ ታስተምረዋለች። አይ ዘፈኑ ይሻለኛል ካለ ወደ ዘፈኑ፣ መጠጥ ይሻለኛል ካለ ወደ መጠጥ። ቤተክርስቲያኒቱ ዘፈንን ታበረታታለች ወይስ አታበረታታም ብዬ ስለ አታበረታታም አልከኝ አይደል? አታበረታታም። ማንም ቤተክርስቲያን ዘፈን አታበረታታም። እሺ ካላበረታታ ትቃወማለች ወይስ አትቃወሙ? ትቃወማለች። መረጃ ስጠኝ። በቃ ዘፋኝ አይጸድቅም ብላ ታስተምራለች። ምዕራፍ ጠቅሳ ታስተምራለች። በቤተክርስቲያኒቱ የተጻፈ መረጃ ስጠኝ። ኖ መጽሐፍ ቅዱስ ላይ አለ። ገላትያ ላይ ነው ምናምን አለ። ገላትያ ላይ ያለውን ትናገራለች። ምን ብላ? ዘፋኝ አይጸድቅም። እሺ በቤተክርስቲያኒቱ መጽሐፍ አይደል? በመጽሐፍ ቅዱስ እኮ በመጽሐፍ ቅዱስ ማለት ነው። አዎ ኦኬ ሪያልዬ ቴንኪው። እንደዚህ በመረጃ የሚያወራ ሰው ሲመጣ ቶሎ ፈጠን አድርገው ለሁሉም እንዲደርስ ማለት ነው። ይሄ የማን መጽሐፍ ቅዱስ ነው? በመስቀል ደረጃ አላውቅም። እሺ አይ አንዳንዶቹ በውጭ ያውቁታል። እሺ እንደዚህ ሳርግደ ይሄ የማን መጽሐፍ ቅዱስ ነው? ኦኬ ኦርቶዶክስ በለውሽ። አይ በለው አይደለም ራሱ የሚለውን በለው እንጂ እኔም በለው አትበለኝ። አይታየም። በኋላ ስናገር
ኖ አንተ አንብበውና የማን መጽሐፍ ቅዱስ ነው ይላል ነው ያልኩህ። እመቤቴን አይታየኝም። ኦኬ ካልታየ እንደዚህ ቀረብ ላድርግልህ። ይህ መጽሐፍ ቅዱስ ዲሲአርኦ 53 በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታተመ ይላል 1980 ዓ.ም። አይቼዋለሁ። ያ አባ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት በደርግ ዘመን ማለት ነው። የዛሬ 38 ዓመት የታተመው በድጋሚ የታተመው 80 ያህሉ ማለት ነው። የመጀመሪያው በ1947 የሁለተኛው በ1900 በኢህአዴግ ዘመን 80 ያህሉ የተባሉት ማለት ነው። ኦኬ ገላትያ ነበር አይደል ያልከኝ? ሮያሊ መሰለኝ። አይ እርግጠኛ አይደለሁም፣ ግን ሙዚቃ ችግር የለም። አግዝሃለሁ። ልክ ነህ። ገላትያ ማለት 5 ቁጥር 19 ጀምሮ ማለት ነው። ይኸው እዚህ ጋር የሥጋ ስራም የተገለጠ ነው፣ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል ካለ በኋላ ከዛ ምን ይላል? እዚህ ጋር ያቀለምኩት እዚህ ጋር ምን ይላል? ስካር፣ ዘፋኝነት ይህንን የሚመስል ነው ይላል አይደል? ታምነዋል አይደል? ይህን ቃል አምነዋለሁ፣ እቀበለዋለሁ። ዘፋኝነት ጽዩፍ መሆኑን በእግዚአብሔር ቃል ላይ ስለተጻፈ ገላትያ መጽሐፍ ምዕራፍ 5 ዘፋኝነት ጽዩፍ ነው። መጠጥ መጠጣት፣ መስከር ጽዩፍ ነው። ስለዚህ አሁን ምንም ችግር የለውም እኮ ለራሴ ነው፣ በራሴ በኩል ነው የምነግርህ። ችግር የለም። አይ በቤተክርስቲያኒቱ ነው እንጂ የመጽሐፍ ቅዱስን ነው እያወጣን ያለ። ቤተክርስቲያኒቱ መጽሐፍ ቅዱስ ታስተምረናለች። ይህን መጽሐፍ ቅዱስ አውቀዋለሁ? አላውቀውም። በዚህ በኩል ምኑን አይቼ አውቀዋለሁ? ይሄን ትራስ ነው። ችግር የለም። እንደዚህ ያሳያለሁ። ያው እሺ፣ ምንድን ነው ያው ለኢትዮጵያ ይህ መጽሐፍ ቅዱስ በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታተመ ይላል 2000 ዓ.ም። እሺ እሺ ገላትያ መጽሐፍ ምዕራፍ 5 ቁጥር 19 ጀምሮ ያለውን የቅድሙ እናነበዋለን ማለት ነው። እሺ ምን ይላል? የ2000 ነው ይሄ? አዎ እሺ ምን እንደሚል ያው ቁጥር 19 ማለት ነው። የቀድሙንም 19 ያነበብነው አሁን 19 ያው የሥጋ ስራም ይታወቃል፣ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ስራይ ማድረግ፣ መጣላት፣ ኩራት፣ የምንዝር ጌጥ፣ ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መግደል። ከዛ ምን ይላል? ይሄ ያቀለምኩት ስካር ነው የሚለው። ስካር። ከዛስ እስቲ ቢጫውን ትንሽ ቀረብ አድርግልኝ። ይኸው ማርያምን አይታየኝም። ንገረኝ፣ አምናለሁ። ችግር የለም። አይ ኖ ቢታዩ ደስ ይለኛል። አልታየኛል። ይህንም የመሰለ ሁሉ እዚህ ጋ ምን ብሎ ነው እንደዛ ብሎ የሚለው? ቤቴ ስካር ካለ በኋላ ይህንም የመሰለ ሁሉ ስካር። ዘፋኝነት እዚህ ጋ አለ? የለም። እዚህ ጋ ግን ዘፋኝነት አለ? የለም። አለ። ለምንድነው እዚህ ጋ የዛሬ 18 ዓመት የወጣው ላይ ለምንድነው ዘፋኝነትን ያወጣችው ቤተክርስቲያኒቱ? አውጥታው አሁን እንደ አዲስ ታተመ ነው የምትለኝ አይደለ? የዛሬ 18 ዓመት የታተመው ነው በ2000 በሚሊኒየም። ይሄ ደግሞ የዛሬ 38 ዓመት የወጣ ነው። ይሄኛው ከመታተሙ ከ20 ዓመት በፊት ይሄኛው ታትሟል። ከዛም በፊት የነበረው በ1947 ላይ የነበረው ላይ አለ። ይሄን ግን ለምንድነው ያወጣችው ቤተክርስቲያኒቱ? ዘፋኝነት ብሎ የሚለውን ስካር ከሚለው ቀጥሎ ስካር ዘፋኝነት ብሎ የሚላለ ይህን የሚመስል ነው ብላ ካለች በኋላ እዚህ ጋር ደግሞ ስካር ብላ ዘፋኝነትን አውጥታ ይህን የመሰለ ሁሉ ነው አለች። ዘፋኝነት ለምን አወጣችሁ ነው እያልኩ እጠይቃለሁ። ይህን እጠይቃቸዋለሁ ኦርቶዶክሶች። እሺ እጠይቃለሁ።
ቤተክርስቲያኒቱ ዘፋኝነትን እና ዘፈንን አትቀበልም። ስካር ግን ያው የበፊቱም ስካር የአሁኑም ስካር አንድ አይነት ነው ማለት ነው አይደለ? ምንም ልዩነት የለውም አይደለም? በጽሁፍ ደረጃ የተቀመጠው ነው። አዎ እኮ ስካር የሚለው አለ፣ ሁለቱ ነው የምልህ። መጠጥ እኮ በጽሁፍ ደረጃ እዚህ መጽሐፉ ላይ የተቀመጠው ስካር ብሎ የሚለው ትክክል ነው። ግን ቀጥሎ ያለውን ስካር ዘፋኝነት ብሎ የሚለውን እዚህ ጋር ደግሞ ስካር ብሎ የሚለውን እንጂ ዘፋኝነትን አውጥታ ቆርጣ ጥለዋለች ማለት ነው። እጠይቃለሁ፣ እሱን እጠይቃለሁ። እሺ፣ ስለዚህ መጽሐፍ ቅዱስ ላይ እንደዚህ እያደረገች እያወጣች አለች ማለት ነው ቤተክርስቲያን። አሁን ይህንን መጽሐፍ ቅዱስ የሚያነብሰው ስካርን ማነው? ሶሪ ዘፋኝነትን ይደግፋል አይደግፍም እኮ። እንግዲህ በምን መልኩ እንደወጣ የቆይ የ2000 ላይ ነው አይደለ የወጣው? ከ2000 በኋላ አልታተመም አይደል? አልታተመም። ኦኬ። በ47ቱ ላይ ስካር አለ አለ። ኦኬ። በ1980 ላይ ያው እዚህ በ1980 ላይ አንተ አሁን እያልክ ያለው በ47ቱ ላይ እኔ አቋቋም ነው የምናገረው። በ47ቱ ላይ ስካር የሚለው አለ። ከዛ በ2000 ላይ ስካርና ዘፋኝነት ነው። ቆይ በ47ቱ ላይ ስካርና ዘፋኝነት ብሎ የሚለው ልክ እንደዚሁ ነው የተቀመጠው። የ47ቱን ደግሞ ሲያትሙት ይኸው እዚህ ጋር ስካርና ዘፋኝነት ይላል። በ80 ዓመተ ምህረት የታተመው ላይ ማለት ነው። አሁን በ47ም በ1980 ላይ ያለው ላይ ስካርና ዘፋኝነት አለ። 2000 ላይ ግን ስካር አለ፣ ዘፋኝነትን ግን አውጥተዋለች። ለምን? እሱን እጠይቃለሁኝ። ስለዚህ ቤተክርስቲያኔ ዘፈንን ትቃወማለች ብለህ ስትለኝ እንግዲህ ትቃወምበት የእግዚአብሔር አምላክ ቃል አለኝ ብላ አይደል ብላ የምትለው መጽሐፍ ቅዱሷ ላይ እንደዚህ ዘፋኝነት ብሎ የሚለውን እያወጣች የጣለች ቤተክርስቲያን ነች ዘፈንን። ስለዚህ አትቃወምም ኦርቶዶክስ፣ እንደውም ታበረታታለች ቤተክርስቲያን። ይህን እጠይቃለሁ። ታበረታታለች ቤተክርስቲያን። እጠይቃለሁ። ኦኬ ያ ቴንክ ዩ ለምትለው ተጨማሪ ሀሳብ ካለበትና ወደ ህላዊ መሄድ እንችላለን። ሌሎችም እድል እንሰጣቸው ማለት ነው። አሁን ለምሳሌ ቅድም እኔ የገባሁት አንተ ጋር ቴዲ አፍሮን አይቼ ነው እና ቴዲ አፍሮ ፎቶን አድርገው የነበረው ቴዲ አፍሮ ለምሳሌ አሁን ንጉስ ለምን አላችሁት ምናምን ሲሉ ሰምቻለሁ ፔንቴዎች እና ንጉስ ለምን አላችሁት ምናምን ንጉስ እያላችሁ እናንተ እንደዚህ ንጉስ ክርስቶስ ነው ምናምን የማይገናኝ ነገር እያሉ ከአንድ ሰው ጋር ተራ ሰው ጋራ እግዚአብሔርን ኢየሱስ ክርስቶስን እያወዳደሩ ንጉስ ክርስቶስ ነው ምናምን። ይህ ስህተት ነው። ለምሳሌ የሩጫ ንጉስ ኃይሌ ገብረስላሴ ነው። የሙዚቃ ንጉስ ጥላሁን ገሰሰ ነው። አሁን ተተኪው ደግሞ ቴዲ አፍሮ ነው። እንደዚህ እያለን ልንል እንችላለን። ስለዚህ ማን ነው የሙዚቃው ንጉስ ቴዲ አፍሮ ነው ብሎ ያለው ማህበረሰብ ማን ነው? ኖ የሙዚቃው ንጉስ ጥላሁን ገሰሰ ነው። ጥላሁን ገሰሰ ራሱ ተተኪ ቴዲ አፍሮ ነው ብሏል። እሱ ላይ ያለው ስለዚህ በዛ መልኩ ቴዲ አፍሮን ንጉስ የሙዚቃ ንጉስ እንለው እንችላለን። እንደገና ከሚያነሳቸው ጭብጥ ሀሳቦች አንጻር እንደገና የህብረተሰቡን ችግር ከመግለጹ አንጻር ንጉስ ሊባል ይችላል በሙዚቃው። ኃይሌ ገብረስላሴ ደግሞ ምርጥ ሯጭ ነው፣ የሩጫው ንጉስ እንለዋለን። ሁሉም በየተሰማራበት ኪንግ ሊሆን ይችላል። ስለሮጠ በሩጫ ዓለምን በዓለም ኢትዮጵያ ሀገራችንን ባንዲራ ከፍ ብሎ እንዲለበለብ ስላደረገ እንደውም የ27 ዓለም አቀፍ ሪከርድ ሰባሪ ባለቤት አይደል? ስለዚህ የሩጫው ንጉስ ተብሏል። ቀነኒሳ ከመጣ በኋላ ያንኑ ክብሩን ጠብቆ እንጂ በጣም ብዙ አትሌቶች አሉ። ያ ተብሎ ሲባል ከሰሩት አኳያ ነው። ኦኬ አንተ ግን በግል ብለዋል ቴዲ አፍሮ ንጉሳችን ምናምን ነገር አልከው እንዴ? ብዬዋል። ንጉስ ነው። በአሁኑ ሰዓት የዘመኑ ንጉስ ዘፋኝ ነው። ማንም ንጉስ ሳይሆን ይሄ ንጉስ የሚባለው በሙዚቃው ምክንያቱም የህብረተሰቡን ችግር ገልጾ ስለሚናገር በድፍረት ዘፈን ኃጢአት ነው። በቤተክርስቲያናችሁ ዘፈን ኃጢአት ነው? ኃጢአት አይደለም። በቃ ዘፈን ኃጢአት ነው ይባላል አልኩ እኮ። ነጻ ፍቃድ ሰጥታናለች ይባላል አይደለም? ዘፈን ኃጢአት ነው? ኃጢአት አይደለም? በኦርቶዶክስ ነው ኃጢአት ነው። ዘፈን ኃጢአት ከሆነ ዘፈንን የሚዘፍን ኃጢአተኛን ሰው ነው ንጉስ ነው ብለህ የምትለው ለምን አልለው? ኃጢአተኛ ንጉስ ነው እያላችሁ ኃጢአተኛ ንጉስ ነው እያላችሁ ሮያልዬ ኃጢአተኛ ቤተክርስቲያንህ ዘፈንና ዘፋኝነት ኃጢአት ነው ብላ ካለች፣ ስለዚህ አንተ ኃጢአተኛው ዘፈንና ዘፋኝነት የአምላክን እግዚአብሔርን ቃል ጥሎ ሄዶ ዘፈንና ዘፋኝነትን የሄደውን በእግዚአብሔር ቃል ላይ ያመፀውን አመፀኛን ሰው ንጉስ እያልክ ትላለህ ማለት ነው።
ስለዚህ ዲያብሎስም ንጉሴ ነው ብለህ ትችላለህ። ያንዳንዱ ንጉስ አለው። አንተንም ራሱ በሶሻል ሚዲያ ጴንጤዎቹ ንጉስ ሊያደርጉ ይችላሉ። ለእኛ ሲል የሚታገልልን ተሳስተዋል። ካደረጉም ተሳስተዋል ሊሉ ይችላሉ። ምናምን ይሰጧል። ብራዘር እንደ ወንድም እኛ እንዋደዳለን እንጂ ወንድም ምናምን ነገር እኔ አሁን ከዋሬድ ምንም ነገር በዛ ነገር ልቀ መገኘት እኮ ነው። በቃ ከቅናት ብራዘር ምንም እኛ ጋር ልቀት የሚባል ነገር እኛ ጋር ልቀትም የሚባል ነገር የለም። ሁላችን በተሰጠን ጸጋ ነው የምናገለግለው። ኤርሚያስ ቢያገለግል በተሰጠው ጸጋ ነው የሚያገለግለው። ከእህትየው ከሰኒና ከወንድሜ ከዋሬስ በምንም አልበልጥም፣ በእድሜ ይበልጣቸው ካልሆነ በስተቀር ማለት ነው። ኦኬ። ምናልባት የአገልግሎት ዘመን ቆይታም ደግሞ እንደዚሁ ጌታን ወደ ማገልገል የመጣንበት ዘመን የዘመን ርቀት ካልሆነ በስተቀር እሱም ቢሆን እንኳን እኛ ንጉሳችን አንድ ነው፣ ኮከባችን አንድ ነው፣ ሂሯችን አንድ ነው። እሱም ኢየሱስ ክርስቶስ ነው። አለቀ። ከዛ ውጭ ሌላ ንጉሳችን እያልን የምናንቆለጳጵሰው የምናጸድቀው ከራሱ ከኤርሚያስ ጀምሮ የሚያንቆለጳጵሱት አንድም የለም። አያደርጉትም። ህዝቤ የኔ ወገን ጴንጤው አያደርገውም። እንደዚህ ቢያደርገውም እኔ እቃወማቸዋለሁ፣ ግን አያደርጉትም። ያደረገም የለም። ስለዚህ እኛ ጋር ሂሯችን፣ ንጉሳችን፣ ኮከባችን፣ መሪያችን፣ ሊቀ ካህናችን አንድ ነው፣ ኢየሱስ ክርስቶስ ነው። ከሱ ውጭ ሌላ የለንም ማለት ነው። በየቦታው ኃጢአተኛን ሰው እናንተ ዘፈን ኃጢአት ነው ቤተክርስቲያን ታወግዘዋለች። አዎ ታወግዘዋለች። ዘፋኝነት ኃጢአት ነው ብላ ትላለች። ኦኬ። የሚዘፍን ሰው ንጉሳችን ነው። እንዲህ ናቸው። አየህ፣ እዚህ ቤተክርስቲያንህ ዘፈንና ዘፋኝነት ኃጢአት ነው ብላ ያለችውን አንተ ደግሞ ስለዘፈንልህ ያ ኃጢአተኛ የኃጢአትን መንገድ ምርጫው አድርጎ ሄደውን ሰው ንጉሳችን ነው እመቤታችን ነች ብለህ ትላለህ ማለት ነው። ሴቷን እመቤታችን ነች። ዘፈን ኃጢአት ነው ይባላል። መጠጣት ኃጢአት ነው። አሁን ራሱ ሳወራ ቢራ እየጠጣሁ ነው ማወራ። መጠጣት ኃጢአት ነው ይባላል፣ ግን ቢራ እየጠጣሁ ነው ማወራ። ስለዚህ እያንዳንዱ የተከለከልነውን ነገር እያደረግን ነው የምንኖረው። ስለዚህ ይህን ደግሞ ቤተክርስቲያን አይወክላትም። እና ታዲያ እውነተኛ ክርስቲያን እኮ አይደላችሁ። እውነተኛ ክርስቲያን አይደላችሁም። ኦርቶዶክስ መታ እጄን አትይዘኝም። አንተ ቢራ አትጠጣ፣ ለምን እጄን ትይዛለች? ነፃ ፍቃድ ሰጣኛለች። በዛ ነፃ ፍቃድ ማድረግ አለማድረግ የኔ መብት ነው። በቃ እሱ መዝፈን አለመዝፈን የራሱ ጉዳይ ነው። በቃ ከዘፈነ ኃጢአት ነው ብለዋለች። ኃጢአቱ መቀበል የራሱ ድርሻ ነው። በቃ ምንም ይሄ እኮ ቤተክርስቲያን በየቤቱ እየመጣች እያንኳኳች ኃጢአት አትስራ፣ አትስፈን፣ አትጠጣ፣ ዝሙት አትፈጽም እያለች ልትቆጣጠር ነው። በነፃው ፈቃድ የራሱ ምርጫ መርጦ መኖር ነው። በቃ ቤተክርስቲያኒቱ ጠጡ ትላቸዋለች ወይስ አትጠጡ ትላቸዋለች? ነገርኩ እኮ ማንም ጠጣ የሚል የለም። እንኳን አይደለም ቤተክርስቲያን የጠየቁ መልስልኝ። ቤተክርስቲያኒቱ ጠጡ ነው ብላ ምትለው ወይ አትጠጡም ነው ነው የምትለው? ወላጅ እንኳን እናት አባት እንኳን ጠጡ ይላል። ወዳጄ ቆይ አትጠጡ ነው አይደል ብላ ምትለው ቤተክርስቲያኒቱ? አትስከር ብራዘር፣ አትጠጡ ነው የምትለው ወይስ ጠጡ ነው ብላ ምትለው? አትስከር ነው የምትል። ጠጡ ግን ትላለች። አትስከር፣ አንድ ሁለት መጠጣት ችግር የለውም። መጽሐፍ ቅዱስ አንድ ሁለት ወዳጄ ሪያልዬ ቤተክርስቲያኒቱ እኔ እኮ ቢመርህም ዋጠው ኤርሚያስ፣ እኔ ታውቃለህ ጸባዬ ምኑ ነው የሚመረኝ? እኔ እያወራሁ አንተ ቢመርህ ትለኛለህ። ምኑ ነው የሚመረኝ? ቤተክርስቲያኒቱ አትጠጡ ብል አትደርብብኝ። አውራና ትሰጠኛለህ። አትስከር ነው የምትለው። ለምሳሌ ወይን አትጠጡ ግን አትልም አይደል? አትጠጡ ግን አትልም አይደል? አትጠጡ አትልም አይደል? ምን ችግር አለ? አንድ ሁለት መጠጣት ምን ነውራለሁ? ኦኬ አንድ ሁለት ጠጡ ብላ ትላለች አይደል? ኖ ሁሉ ነገር በመጽሐፍ አይጻፍም እኮ። አንድ ሁለት ጠጡ ትላለች አትልም ቤተክርስቲያኒቱ? አይ ነው ያንንም አንድ ሁለት ጠጡም አትጠጡም ይሄ ሊባል የሚችል ነገር። ምግብ ምሳ ብላ ቁርስ ብላ እራት ብላ ትላለች አትልም ነው ያልኩት። ቤተክርስቲያኒቱ ትላለች አትልም አይደል? ግን አትስከር። እሺ ቆይ አንዴ ጽዋ ማህበር የት ነው የሚጠጣው? ጽዋ ማህበር ቤት ነው የሚጠጡት ሰዎች ተገናኝተው። ሰንበቴ የት ነው የሚጠጡት ሰዎች ተገናኝተው? ቤተክርስቲያን። ጽዋ ማህበርና ሰንበቴ ላይ ምንድን ነው የሚጠጣው? አላቅም። ሰንበቴም እንደሆነ አላቅም። አላቅም፣ ንገረኝ፣ አስረዳኝ። ጽዋ ሲባል ሞሰብ ምናምን አለ። ጽዋ ማህበር ምንድን ነው የሚጠጡት? ሰንበቴስ ምንድን ነው የሚጠጣው እኮ? በደጀ ሰላም ምንድን ነው የሚጠጣው? ጠላ ምናምን ያለበት ምትል? ጠላ እኮ ይጠጣል አይጠጣም? ይጠጣል። ለምን አይጠጣም? የት ቤተክርስቲያን ውስጥ አይደል? ችግር የለውም።
ይጠጣል አይደል? ቤተክርስቲያን ውስጥ አዎ፣ 1-2 ይጠጣል። ሰው ጠላ ጠጥቶ ይሰክራል አይሰክርም? እስከምትሰክር ማን ጠጣ? ቆይ ይሰክራል አይሰክርም ነው ያልኩህ። አይሰክርም። አቤቱ ጌታዬ። እሺ በቃ ሪያሊቲ እሺ፣ አንድ ጥያቄ ከራሳችሁ ከሊናችሁ ጋር ሪያሊቲ። ለምሳሌ አሁን ሰርግ ላይ ሻምፓኝ ታጋጫለህ ከሚስት ጋራ ምናምን ሻምፓኝ አጋጭተህ ትጠጣለህ። ሰከርክ ማለት ነው። ለፕሮግራሙ ሻምፓኝ ይጠጣል፣ 1 ብርጭቆ ምናምን። አንድ ከይቅርታ ጋር ዋሬስ ወንድምነት እንኳን ደህና መጣ። እራቴን 3-4 ጉርሻ ልጉረስ እርቦኛል። ዋሬስ እያውራ ከሮያል እንቀጥላለን። ከኖላዊ ጋር አውራ ዋሬስ። ቴንክ ዩ። እኔ ልቀጥል አንዴ ጠበቅኩ። ከዋሬስ ጋር አንዴ ቆይ። አንደኛ ደረጃ ቅድም ሮያል ላነሳው ጉዳይ አንተን ላለወጠ እምነት ለምን ትከራከራለህ የሚል ጥያቄ አለኝ እኔ። አንድ እምነት እኮ ትክክለኛ መሆኑን የምታረጋግጥበት ዋናው መንገድ በአንተ ህይወት ላይ ለውጥ ማምጣቱ ነው። ቆይ አንዴ ጴንጤ ነህ? ለምን አሳልፎ ቤቱን ይሰጠኛል? ወንድምነት በጌታ ወንድም ስለሆነ ነው። ሮያል በጌታ ወንድም ስለሆነ ነው። ዋዕድም ተቆይ ወታደርና መስራት እኔም ማውራን ስማኝ። የክርስቶስ ወታደር ነኝ። ወንድምነት ቀጥል ብዬ አልኩት ማለት ነው። ስለዚህ አውሩ። ቴንክ ዩ። አመሰግናለሁ ኤርሚዬ። ሰላም ብያለሁ። በመጀመሪያ ግን አንድ ነገር እውነተኛ መሆኑ የሚረጋገጥበት ትልቁ መንገድ የአንተን የራስህን ህይወት መለወጥ ሲችል ነው። የመጀመሪያ መሰመር ያለበት ይሄ ነው። አንተ እየጠጣሁ ነው ማውራው ግን አጠጡ ይባላል አልክ። አለመጠጣት ግን አልቻልኩም፣ በነፃ ፈቃዴ ራሴን መቆጣጠር አልቻልኩም አልክ። አንተን መለወጥ ያልቻለ እምነት፣ አንተን መለወጥ ያልቻለ ትምህርት፣ አንተን መለወጥ ያልቻለ ቤተ እምነት እንዴት እውነተኛ መሆኑን ልታረጋግጥ ትችላለህ ነው? ኧረ በስመ አብ ፍሉስቶፕ አድርግ እንጂ። መጀመሪያ ያወራሁን ነው ማውራው። 1 ቢራ ስለጠጣ መጀመሪያ ያወራሁን ነው ማውራው። 2 እሱ በኋላ ያወራኸው ነው። በቃ አንዴ ስማኝ። እኔ እጠጣለሁ አልክ፣ አጠጡ ነው የሚባለው ብለህ ጀምረህ ነበር መጀመሪያ። እኔ ግን እየጠጣሁ ነው ማውራህ የራሴ ድካም ነው አልክ ብለሃል አላልክም? ይሄንን የራሴ ድካም ነው አልክ። ችግር የለውም እኛ ጠጡ አትለን። ችግር የለውም። በጣም ጥሩ እኮ ጠጡ አትባልም፣ ግን እየጠጣህ ነው። ልክ ነኝ? ጠጡ ሳትባል እየጠጣህ ከሆነ አንተን መለወጥ ያልቻለ ተቋም ትክክለኝነቱን በምድር ማታረጋግጠው። አንድ ተቋም እኮ በህይወትህ እስካልሰራ ድረስ ትክክለኝነቱን ልታረጋግጥ አትችልም። ምድሮ ፕሩፉ ያለህበት ቤተ እምነት እውነተኛ ለመሆኑ ምድሮ ማረጋግጫው በእኔ አትመዘንማ እኮ። እስቲል አንተ እውነተኛ ለመሆኑ ማረጋገጫ የለህም በህይወትህ ስላልሰራ እያልኩ። ምን ማረጋገጫ አለ? ለምሳሌ አሁን አንተ ሲጋራ እኔማ ህይወቴ ስለተለወጠ ነው። ህይወቴ ተለውጧል። እኔ እሺ ተረጋጋ ፍሬንድ። አንተ ሲጋራ ጫስ ብትሆን አባትና እናትን አንተ ትወክላለህ? መልስልኝ። ሰውየው ስማኝውልህ፣ እኔ ያለሁበት እምነት ትክክለኛ መሆኑን ማረጋግጠው ህይወቴን መቀየር ስለቻለ ነው። ገብቶሃል? ለውጦኛል፣ ዲስፕሊን አድርጎኛል። በውስጤ የእግዚአብሔር መንፈስ ዲስፕሊን እንደሆን እንደ እግዚአብሔር ቃል እንደሆን አድርጎኛል። ቢያንስ እንዳንተ እየጠጣሁ ነው አላልኩማ። ልክ ነህ። አሁን ስለዚህ አንተ አሁን ኖርማሊ 2-1 ቢራ የጠጣ ሰው ኖርማል አይደለም ማለት ነው ለአንተ። አየህ አይደለም። እሱማ ግልጽ ሆኖ እሱ እንዳልሆነ ሆኖ እሱ እንዳይደለ ሆኖ የኔ ውይይት እሷ ካለችን ውጭ እናደርጋለን ስላልክ ነው። ከተቋሙ ውጭ እንሄዳለን ስላልክ ነው። ከተቋሙ ውጭ የምትሄድ ከሆነ ደግሞ ተቋሙ እውነተኛ ለመሆኑ ምንድነው ማስረጃ? አንተን ያንተን ህይወት ካለወጠ ነው። አንድ አዳምጠኝ። ኢትዮጵያ ውስጥ የተለመደው አንድ ሰው አንድ ምሳ በልቶ ወይ ቁርስ በልቶ አንድ ቢራ ወይ አንድ ነገር መጣት ቢያምረው ወጥቶ ግሮሰሪ ሂዶ ተደባድቦ ሰክሮ ተጎትቶ መጣ እንጂ ከፍሪጅ አውጥቶ ጠጥቶ አንድ ወይ 2 ነገር ጥጥት አድርጎ ቁጭ ብሎ ሌላ ስራው መስራት አልተለመደም። ስለዚህ እንደዚህ አይነት ባህል ስላላችሁ አንድ መጠጥን ከድብድብ ጋር መጠጥን ከስካር ጋር ነው የምታካሂዱት። ስለዚህ አልፈርድብህም። የኔ ወንድም እኔ አልጠጣም፣ ልማድ የለኝም። እኔ ጠጥቼ አላውቅም፣ አልጠጣም። መጠጥ ከተውኩኝ 12 ዓመታት አልፈዋል። አልጠጣም፣ እኔ ልማዱ የለኝም። እሱን ልማዱን የምታውቀው አንተ ነህ። ወጥተህ ሄደህ ተደባድበህ የምትመጣው አንተ ነህ፣ ገንዘብ ስላጣህ። እሺ ችግር የለውም። ዞሮ ዞሮ ግን መጠጥ እንደሚያደባድብ እየነገርከኝ። ይቅርታ አንድ ጥያቄ መጠጥ ያደባድባል። አንድ ጥያቄ
አንድ ጥያቄ ልጠይቅህ። መጠጥ አላውቀውም ብለህ ካልክ ቀምሰው ትተውናለህ። ቤቲ ቀጥይ። እሺ መጠጥን ታውቀው ነበር በፊት? ቤቲ ቀጥይ። እሺ መጠጡን ታውቀው ነበር በፊት? አላውቀውም አልነካውም አልክ። ከዛ አቆምክ። አቆምክ በጌታ እሺ አሁን መጠጥ ካቆምክ ስንት ዓመት ሆነ? ሮያል አንዴ እኔ ላውራ። 12 ዓመት ሆነ። ቆይ ህላዌ ቆይ ህላዌ አንዴ ቆይ 12 ዓመት ሆኖታል። ህላዌ ቆይ አንዴ ሮያል ስርዓት ጎፈንድሚ ጀምርለትና መጠጥና እኔን የሚውት ያደረግኩ ካልሆነ ያው ታይ ትወርዳለህ። ኦኬ ወንድምነት እየተያየን እኮ ነው። እሺ እታች አውርጃለሁ። እኔ ነኝ እታች ያወረድኩ። ለማንኛውም ምክንያቱም ቆይ አንዴ እሰጥሃለሁ። ወንድምነት ሰናይ ወንድምነት አይ ቲንክ አውቀውን ሳያውቅ ቤቴን ሚዩት አድርጓታል። ቤቲም ጠይቂው ጥያቄ ካለ ለዋሪስ ጠይቂውና ከዛ ህላዌ ደግሞ ይቀጥል። ቤቱን የጫጫታ ቤት አታርጉ። ጥያቄ ካለ ጠይቁ፣ እንደምትጠይቁት መልሱ። ዋሪስ ቀጥል ብራዘር። ጠይቄዋለሁ እኔ። ቤቲ መቀጠል ትችላለች። ጥያቄሽ ነው። አሁን አንተ መጠጥ ቅድም አንተ መጠጥን አልነካውም አልክና ከዛ በኋላ ጠጥቻለሁ 12 ዓመት ካቆምኩኝ አልክ። አሁን መጠጥን ያቆምከው አንተ ጉዳት መሆኑን ስላየበት ነው ወይስ ጌታን ተቀብያለሁ ወይስ ወደ እምነቱ ስለገባው ነው መጠጥን ያቆምኩት ብለንም ብታስረዳኝ ነገር ደስ ይለኛል። በእምነት ምክንያት ነው ያቆምከው ወይስ በራስ ፍላጎት ነው መጠጡን ያቆምከው? አዎ ላስረዳሽ ነው። ይሄንን በሁለት መንገድ ላስረዳሽ። በመጀመሪያ ደረጃ እኔ በጨለማ ውስጥ ስለነበርኩኝ አይኔ ታውሮ ስለነበር መጠጥ እየጠጣው እየተጎዳሁ እንኳን እንደሚጎዳ ራሱ አዌርነሱ አልነበረኝም። ስለዚህ በየዕለቱ አደርገዋለሁ። በማደርገው በዛ ነገር ደግሞ በየዕለቱ ጎዳ ነበረ። ሌሎችንም በዙሪያ ያሉ ሰዎች ጎዳበት ነበረ። በኋላ ላይ ግን ጌታ ስቀበል አይኔ ተከፈተ፣ ብርሃንን አየው፣ የሚጎዳኝንና የሚጠቅመኝን መለየት ቻልኩኝ። ከዛ በኋላ ተውኩት። ስለማያዋጣ የጌታም ቃል ስለማይፈቅድልኝ አይኔም ስለተከፈተ በጎውንና ክፉውን ለይቼ ማየት ስለቻልኩኝ ደግሞ ከሁሉ በላይ ክፉውን ነገር መቋቋም የምችልበት አልፈልግም ብዬ መተው የምችልበትን አቅም በእግዚአብሔር ጸጋ አማካኝነት ስላገኘሁኝ አቆምኩኝ። መልሱ ይሄ ነው። ግልጽ ነው። ቴንክ ዩ። አንቺ ትጠጫለሽ? በዚህ ሰዓት አንቺ ትጠጫለሽ? መጠጥ በህይወቴ ጠጥቼም አላውቅም። ጠጭም አይደለም መጠጥም አልጠጣም። ጎበዝ እንዳትል። ጥቅሙም በእምነት ምክንያት ሳይሆን ለራሴ ለጤናዬ ለማለት ነው። ለጤናዬ መጠጥ እንትን ስለሌለው ማለት በእምነት ምናምን ሳይሆን መጠጥ ይጎዳል፣ ጉበትን ይጎዳል። ስለዚህ ከማያቸው ከጉዳቱ የተነሳ መጠጥ ነገር አልጠጣም፣ አላጭስም፣ አልቅምም፣ አልጠጣም። በእንደዚያ ነገር የለሁበትም። እሺ በጣም ጥሩ። የሚጎዳ ከሆነ ጥያቄ ልጠይቅሽ። የሚጎዳ ከሆነ ቤተ እምነትሽ ሁለት ጠጡ ካለ የሚጎዳ ነገር እንድትጠጪ ፕሪፈር እየተደረግሽ ነው ማለት ነው። ያው ከሮያል ሀሳብ ጋር ተስማሚ ከሆነ ማለት ነው። እኔ በማን ማለት እኔ በራሴ። ስለዚህ የሚጎዳ ከሆነ ቤተ እምነትሽ ላይ ያሉ አስተማሪዎች ሁለት ጠጭ ካሉሽ ሊገሉሽ ነው ማለት ነው። አትጠጡ። መጠጥ ኃጢአት ነው ሲጀምር። መጠጥ ኃጢአት ነው ሲጀምር። ኃጢአት ነው በኃጢአትነቱ። ሀሳቧን እኮ ጨርሳለች እና አንዴ ህላዌ አንዴ ፕሊዝ ህላዌ እንዳላውራ እያፈረኩኝ ስለሆነ እሺ አውራ ህላዌ አውራሽ በቃ እሺ ታወራለች። ኦኬ ይኸው በቃ ጨርሳለች። ህላዌ ታወራለህ። ቆይ ከኔ ጋር አውራሽ ጨርሳለች። ቆይ ህላዌ አንዴ ጠብቀኝ ፕሊዝ። ጨርሳለች ፕሊዝ። በወረፋ እናውራ እባክህ። ጊዜ ስጥ። በጣም በማይሆን ነገር ጊዜው እያለቀ ጥያቄ እየጠየኳት ነው እኮ። ጥያቄን ትመልስልኝ። ሰጠችኝ እኮ። ምንድን ነው ያንተ ጥያቄ? ማን? ኧረ እኔን አውራኝ። መጠየቅ አልቻለችም ማለት ነው። ያ እኔን አውራኝ። መመለስ አልቻለችም ማለት ነው። ምንድን ነው? አልገባኝም። በጣም አሪፍ። አልገባኝም። ማኔ ስለ ስርዓት አድርጉ እንጂ ሞዴሬተር የለም። ለሌሎቹ ድል ስጥ። ለሌሎቹ ድል ስጥ። እሺ ቆይ አንዴ ኤርሚያስ ለምን ድል አትሰጠኝም? 30 ደቂቃ ኧረ ስነ ስርዓት እንዴ ቆይ አንዴ ፕሊዝ። ኦኬ ጠየቀችው። ቆይ መቅደዬ ፕሊዝ። ኖ ሰው አታስወጡ። ኖ ህላዌ አስወጣችሁት። ኖ ፌር አይደለም። ኖ አታስወጡ። ና ህላዌ ኖ ፌር አይደለም። ኖ ማነው ገስት ላይ እንዳታስወርዱ ፕሊዝ። ህላዌን ማስወረድ የታዘብኩት ነገር አንዴ ቆይ ፕሊዝ። ህላዌ ቆይ አንዴ ህላዌን ማስወጣታችሁ ትክክል አይደለም።
አታስወጡ። ገስት ላይ የገባን ሰው ወገኖች ኦኬ፣ ካስወጡም እዚህ የሚወያዩ አሁን ዋሬስ ሁሉንም ሰጥቼዋለሁ። ሞዴሬተርም ገስት አክሰስም ፉል አለው ማለት ነው። ማስወጣት አይደለም። ኦኬ አንደኛ በትዕግስት ነው የጠበቀው፣ ጸጥ ብሎ ጠብቋል። ፌር መሆን አለብን እውነትም ለመናገር ማለት ነው። ግን ቤቲ ለዋሬስ ጠይቀችው። ዋሬስ ከመለሰላት በኋላ ዋሬስ ደግሞ በዛው አያይዞ ልጠይቅሽ ብሎ አላት ጥያቄውን። እሷ ደግሞ አልፈልግም ብላ ካለች ኦኬ ወደ ህላዊ መዞር አለበት ማለት ነው። ያኔንም አስወጥታችሁታል። ያኔም መመለስ አለበት። ኦኬ እንደዛ አመሰግናለሁ ስለሰጠኝ። እኔ ብዙ ደቂቃ ቁጭ ብያለሁ እና ለዛም ነው። ፕላስ ደግሞ ምንም ብዙም መጽሐፍ ቅዱስ መረዳትም ሆነ ስለ ቤተክርስቲያን አስተምሮ እውቀት ከሌላቸው ልጆች ጋር ምንም ማለት በዛ ደረጃ እናንተ ከእንግሊዝ መስራታችሁ ራሱ ፌር አይደለም። ምክንያቱም ትንሽ እውቀት ካለ ሰው ጋር ማውራት የተሻለ ይሆናል ብዬ አስባለሁ። ስለዚህ እነሱ በሚመለሱት ምላሽ ቤተክርስቲያንን መለካት ራሱ ፌር ነው ብዬ አላስብም። ምክንያቱም ኤርሚ ግን ለሱ ቤተክርስቲያን ላይሰንስ ሰጥታለች መልስ እንድሰጥላት? ቆይ አንዴ፣ አዋቂ ቤተክርስቲያን የላትም። ሰው መልስ መስጠት ሳይሆን ሰው ለምሳሌ ከሚናገረውና የመጽሐፍ ቅዱስ ከሚናገረው አንጻር ይመዘናል አይደለም እንዴ? ስለዚህ አንተ ጥቅስ ስጠይቅ ቦታ የማይነግርህ ሰው የትኛው ቤተክርስቲያን ነው እውቅና የሰጠች መልስ ይስጥልኝ እሱ ነው ለእኔ አዋቂ ብላ እውቅና የሰጠች የትኛዋ ቤተክርስቲያን ነች? በርሱ ላይ እናውራ ፕሊስ። እኔ ምክንያቱም አሁን ከቤቲም ሆነች ቆይ ልንገራለሁ። ከቤቲም ሆነ ቤቲን ሌብል አረካት አይደለም አላዋቂ ያልክ ሌብል ስለምሻል ነው። ለምን አዳመጥኳት ብዙ ደቂቃ። በመጽሐፍ ቅዱስ አፈታት ሆነ በቤተክርስቲያን አስተምሮ ከሷ እሻላለሁ። ስለዚህ ራስን ከፍ ከፍ እያደረግ እሷን ፕሊስ በርሱ ላይ እንቀጥል። አሁን ወደ ርዕሱ እንመለስና አሁን መጀመሪያ አዲስ እርሱ ላይ ይሻለም አዲስ ወደ ርዕሱ እንመለስና ህላዊ ጥያቄ ዲያቆን አዲስ ወደ ርዕሱ ይመለሱ። እውነትን ለመናገር ፌር ለመሆን ከታሰበ ህላዊ ከቤቲ ይልቅ የተሻለ ስለ ኦርቶዶክስ ቤተክርስቲያን መረዳት አለው። ይሄ በቃ ፋክት ነው፣ ትክክልም ነው አንዳንዱ ላይ ማለት ነው። ግን ቤተክርስቲያኒቱ ግን ህላዊንም ቤቲንም እንደዚህ ውጡና ተናገሩልን ብለው እውቅና አልሰጠችም። በእኛ ልክ የምትለካ አይደለችም። አሁንም ቢሆን በእኔ የምትለካ አይደለችም። ቤተክርስቲያን ግን ከቤት በተሻለ መልኩ መመለስ ይችላሉ። ስለዚህ መቀጠል እንችላለን ነው ግለሰባዊ ያናል ከዋሬት ጋር ቀጥሎ ዲያቆን ቀጥል። ህላዊ ምንድነው ጥያቄ? እሺ ቅድም ኤርሚያስ ገላትያ ላይ የተገለጸውን በ2000 እትሙ በኢትዮጵያ ኦርቶዶክስ ተዋሕዶ ዘፋኝነትን ቆርጣ አስወጥታለች ብሏል እና እኛ ብሉይ ኪዳንንም አዲስ ኪዳንንም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ሁሉንም እንቀበላለን። ስለዚህ እኔ ለኤርሚያስ የምጠይቀው ይሄ ቆርጦ ከወጣ ለምሳሌ በመጽሐፍ ቅዱሳችን ወይንም ደግሞ 81 አዱኛ በምንቀበለው መጽሐፍ ቅዱስ በአዲስ ኪዳን ወይም በብሉይ ኪዳን ስለ ዘፋኝነት አንድ ቦታ ብቻ አይደለም የተጠቀሰው። ለምሳሌ በአዲስ ኪዳን አንደኛ ጴጥሮስ 4:3 ላይ የአሕዛብን ፈቃድ ያደረጋችሁበትም በሴሰኝነትና በስጋ ምኞት በስካርም በዘፈንም ያለ ልክም በመጠጣትም ለጣዖትም በመገዛት ያለፋችሁ ዘመን ይብቃ ይላል። እዚህ ላይ ቅዱስ ጴጥሮስ ዘፈንን ከአሕዛብ ፈቃድ ከእግዚአብሔርን ከሚያውቁ ሰዎች ተግባር ጋር መድቦታል እና ይህንን እንቀበለዋለን። ለምን ይህን ቆርጣ አላስወጣችም ነው አንደኛ። ሁለተኛ ሮሜ 13:13 ላይም እዛ ላይም አለ በቀን እንደምንሆን በአግባብ እንመላለስ ይላል። በዘፈን እና በስካር አይሁን ይላል። ዝሙት መዳራትን አይሁን፣ በክርክርና በቅናት አይሁን ይላል። ይህ ጥቅስ ዘፈንን ከዝሙት ስካር ጋር በማያዝ የጨለማ ስራ እንደሆነ ይገልጻል። ለምን ይህን ቆርጣ አላወጣችም? ይህን እኛ እንቀበላለን። ለምሳሌ ጨረስክ? ቆይ ልጨርስ። ኦኬ እሺ፣ ልትመልሰው ነው? ችግር የለውም። ጨርሰሃል ገና? አይ መልሰው። ጨርሰሃል ገና? ኤርሚኮ ጥያቄ ነው የጠየቀው። በመሰረቱ ኤርሚኮ ዋሬርስ እኔ ጥያቄ ጠየቅኩ። እሱ መጥቶ ግን የራሱን የቤተክርስቲያኑን ጥያቄ ነው አሁን ህላዊ ያረካው። ራስህ ልትመልሰው የሚገባውን እኛ ልንጠይቅህ የሚገባውን ጥያቄ አንተ እኛን ጠያቂ ሆንክ። እኔ ግን ዘፈንና ዘፋኝነት በኢትዮጵያ ኦርቶዶክስ ተዋሕዶ ብዬ ገላትያ መጽሐፍት ላይ በግልጽ የወጣውን ቃል የወጣው ስህተት ነው ወይ ስህተት አይደለም ብለህ ከመመለስ ይልቅ ከሌላ ክፍል ላይ ዘፋኝነት ብሎ የሚለው ወይ ዘፈን ብሎ የሚለውን ቃል ከሌሎች የቅዱሳት መጽሐፍ ክፍል ላይ ነቅሳ አላወጣችምና ብለህ ይህንን የገላትያ መጽሐፍ ምዕራፍ 5 ቁጥር 19 ላይ ያለውን ያወጣችሁ ልታጸድቅ የሄድክበት መንገድ ነው የሚያሳየው። ዋሬስ ይቀጥሉ። ዋሬስ ይቀጥሉ። አልገባብህም። ዋሬስ ይቀጥሉ። ኤርሚ አንተ ነህ የምትመጥነኝ። ለምን መሰለኝ? ቆይ ህላዊ ከአንተ ጋር ነው። ህላዊ ወይት ራት እየበላ ስለሆነ ራት እየበላ ነው። ቆይ ባወራው ላይ ልመልስለት። አንዴ ቆይ ጠብቀኝ እኮ ባወራው ላይ ልመልስለት። አንዴ ቤታችሁ እናንተ ነው እያዳመጥኩ ነው። መልስለት። ልስማ። መልስለት።
እኔ እድሜ ይህን ጥቅስ ያነሳሁት ምንድን ነው ገላትያ ላይ ቆርጦ ወጣ ስትል የኢትዮጵያ ኦርቶዶክስ ተዋሕዶ ዘፋኝነትን ታበረታታለች ብላል። በአንደበትህ ያው እግዚአብሔር ምስክሬ ነው እንግዲህ እንደሰማው ከሆነ ማለት ነው። ስለዚህ የምታበረታታ ከሆነ ለምን እነዚህ ጥቅሶች አልወጡም? አሁን እኛ ከምንቀበለው ጥቅስ ጋር ለምን እነዚህ ጥቅሶች አልወጡም? ዘፋኝነትን በግልጽ የሚያወግዝ መጽሐፍ ድጋሚ ነው እኮ የጠየቅ ያለው ህላዌ። አንዴ ፕሊስ፣ ድጋሚ ነው የጠየቅ ያለው እኮ ልመልስ ፕሊስ። ትቀጥላለህ። አይ ቀሪዎቹ ጥቅሶችንም ቀስ በቀስ እንደማያስወጣቸው ዋስትናው ምንድን ነው ነው የኛ ጥያቄ። ደግሞ ይሄኛው ማስወጣት ጀምረዋል። አንደኛ ለምን አስወጡት ይሄን ጥቅስ? ከመመለስ ጀምራ፣ ከመጠየቅ ሳይሆን ከመልስ ጀምራ። አንደኛ ለምን ይሄ ጥቅስ ወጣ? ሎጂካል ነው። አብዳክሽን አርጊመንት ይባላል ይሄ በሎጂኩ። በዚህኛው ስህተት ቀጣዩ የሚመጣውን ሁነት መገመት እችላለሁ። ሎጂካል አይደለም ልትለኝ አትችልም። ሎጂካል አርጊመንት ነው እያቀረብክ ያሉት። ዘፋኝነት ኃጢአት አይደለም ብላ ያስተማረችበትን አንድ መጽሐፍ ስጠኝሽ። በዚህ አካሄድ ከሄድክ ሎጂካል ካረከው አንድ መጽሐፍ አልሰጠህም። ጥያቄ መጀመሪያ መልስልኝ። መጀመሪያ ጥያቄን መልስልኝ። ጥያቄ ምንድን ነው? ቀጥል። ቆይ አንዴ ህላው የጠበቀኝ አንዴ። አንተ ጠየቅክ እኮ ጥያቄህን ጠይቀሃል። ሰምተናል። ጥያቄውን 10 ጊዜ መድገም አይኖርብህም። ቆይ አንዴ ስማኝ። ጥያቄ ካልጠየቅማ መልስ፣ እኛ ጥያቄና መልስ ነው እያደረግን ያለ ነው። እዚህ ጠብቀኝ አንዴ። ቆይ ተናገሩ። እውነቱን አሁን ገላትያ ምዕራፍ 5 ቁጥር 19 ያለው ሐሳብ ደቂቃ ያዝልንና ከዋሬር ጋር ላውራው። አንዴ ቆይ፣ በደቂቃ ላውራው አይደለም። ቆይ ህላዌ ማለት ነው። ህላዌ ቆይ አንዴ ጠብቀኝ እንጂ አንዴ ትወያያለህ። ገላትያ ምዕራፍ 5 ቁጥር 19 ላይ ያለው ሐሳብ ተቆርጦ ወጥቷል። ለምን ወጣ? ትወያያለህ ወይ ጉዴ! አይ ትወያያለህ። አታስወራኝም። ምክንያቱም በሰዓት እናወራለን። እንደዚህ ከሆነ መልስ የለህም። ለምን ተቆርጦ እንደወጣ መልስ የለህም። ባክ ኤንድ ፎርዝ እናድርገው። ለምን ተቆርጦ እንደወጣ መልስ የለህም። እሺ ጥያቄህን ቀጥል። ለምን ተቆርጦ እንደወጣ መልስ የለህም ወይ? ጥያቄህ ምንድን ነው? መልስ አለ። ለምን ተቆርጦ እንደወጣ ጥያቄው ምንድን ነው? ቀጥል። ጠየቀህ እኮ ገላትያ ምዕራፍ 5 ቁጥር 19 ላይ ያለው ሐሳብ ዘፋኝ ለምን ተቆርጦ ወጣ? እሺ ዘፋኝነት ለምን ተቆርጦ ወጣ ብቻ ሳይሆን ደግሞ ይሄኛውን በአሁኑ ቆርጠው ካስወጡት ቀጣዮቹን ጥቅሶች ደግሞ ቆርጠው እንደማያስወጣቸው ምን ዋስትና አለን? ጨረስክ? አንዴ ላውራ። ጨርሻለሁ። ቀጥል። ቴንክ ዩ። እሺ እኔ ትንሽ በተሻለና መረዳት ከሚችል ሰው ጋር በመጽሐፍ ቅዱስ ምዘና ላይ ትንሽ የሚያገናዝብ ሰው ቢጠይቀኝ ደስ ይለኛል። ግን አሁን ምን አለ ዋስትና ላለው ነገር ዋስትና የኔ መጽሐፍ ቅዱስ ነው። የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ በማንኛውም ጊዜ እስከ ዓለም ፍጻሜ የሚቀጥል ነው። አንደኛ። ሁለተኛ ቆርጠው አወጡት እኮ ታዲያ ለምን ተቆርጦ ወጣ ታዲያ? ዋሪር ላውራ። ለምን ተቆረጠ? ሶሪ በቃ ላውራ አልችልም። ይቅርታ ሚዩት አደርጋለሁ ወይንም ከአንተ ጋር መቀጠል እችላለሁ። መልስ እኮ የለህም። እየመለስክልን አይደለም ያለኸው እኮ እየመለስክልን አይደለም። እየተሳደብክ ነው ያለኸው። ሰው አንደርማይን ታደርጋለህ። መልስ ካለ በቀጥታ ለምን አትመልስልንም? ለምን ተቆርጦ ወጣ? እሺ ልመልስ። ሚዩት አድርግ ፕሊዝ። ኢንተራፕት እያረከኝ ነው። እንዴት ነው ማወራ? መልስ። ቀጥል። በጣም ጥሩ። ተቆርጦ ወጣ ስትል ለምሳሌ እዚህ ጋር ተቆርጦ መውጣቱ ለአንተ መረጃህ ምንድን ነው? እኮ ተቆርጦ ወጣ የሚል እስቲ ዶክመንትድ የሆነ ማስረጃ ታመጣልኛለህ? እዚህ ጋር ቤተክርስቲያኗ ወስና ያጠቅስ እንዴ? ተቆርጦ ወጣ ማለት ምን ማለት ነው? በመጀመሪያው መጽሐፍ የነበረ በሚቀጥለው መጽሐፍ ከሌለ ተቆርጦ ወጥቷል ማለት ነው። ስለዚህ ይኸውልህ አንድ ነገር ተቆርጦ ወጣ ሲባል ያ ነገር ለመጽሐፍ ቅዱስ ብቁ አይደለም ብሎ ዲሳይድ የሚደረግበት ዶክመንትድ የሆነ ኤቪደንስ ያስፈልጋል አይደል? ስለዚህ ለዚህ ኤቪደንስ እስቲ አምጣ ማስረጃ። ኤግዛክት ወርድ ፋላሲ እየሰራህ ነው እኮ። እኔ ተግባራዊ ሁነት እያቀረብኩልህ ነው እኮ። ከኤርሚያስ ጋር ለውራ ተቆርጦ ወጣ የሚል መዝገብ አምጣልኝ ትለኛለህ። ስለዚህ ተቆርጦ ወጣ የሚለውን ቃላት አስተካክል። ተቆርጦ ወጣ ስትል ቃልህን ወጥቷል እኮ ስለሌለ እኮ ነው። ስለዚህ ዶክመንት የለም ተቆርጦ ወጥቷል እኮ አሁን ለዚህ ቃልህ ኤግዛክት ወርድ ፋላሲ እየሰራህ ነው። እኔ ተግባራዊውን ሁነት አንተ ነህ አሁን ተከራካሪ፣ አንተ ነህ ሎጂካል። ታዲያ ኤርሚ ከአንተ ጋር ልቀጥል እችላለሁ ፕሊዝ? ምክንያቱም እኔ ስራ ልገባ ነው በዚህ ሰዓት። እንደዚህ አይነት ክርክር ውስጥ ገብቼ ሳይሆን በእውቀትና በማስረጃ ሶሪ እኮ ማስረጃ አንተ ስጠኝ እንጂ ላለመቆረጡ እኮ ማስረጃ ይሰጠው ነው። አንዴ ቆይ ከኤርሚያስ ጋር ላውራ። እኔ አንደኛ እራት እየበላሁ ነው፣ የእውነት ማለት ነው። እራቴን እየበላሁ ነው፣ ጊዜ ፈልጋለሁኝ። ሁለተኛ ከእኔ የተሻለ እንደውም እውቀትና መረዳት አለው። ዋሬስ የወንጌል አማኝ ነው፣ ተደማምጦ በማውራትም ማቀው ወንድም ነው። እየጠየቀ ያለው
ኮንቨርሴሽን ከሆነ በተግባቦት ለጠየቀ ጥያቄ መልስ መልስለት፣ ለጠየቀው ጥያቄ መልስ ይመልስልሃል። ስለዚህ እኔ እራት እየበላሁ ነው ያለሁትኝ። ቀጥሉ። በትክክል እልሁን ትታ አይ ቲንክ እልህ እያየው ይመስለኛል። እልሃዊ ኖ ኔቨር እልህ አይደለም አያስወራኝ። እልህ ካልሆነ ተቆርጦ ወጣ ብሎ የሚል ጽሁፍ አሳየን ትለዋለህ እንዴ? ተግባራዊ የሆነው ነገር ተቆርጦ እያሳየን ተቆርጦ ሲባል ቤተክርስቲያኒቷ ወስና ኢሳይድ አድርጋ ያወጣችው እንደሆነ አድርጎ ተቆርጦ ሲል ኦኬ ዶክመንተሪ ኤቪደንስ አምጣ አልኩት። ምክንያቱም ተቆርጦ ሲል ለምሳሌ ወስና እንዳወጣችሁ መረጃ ልስጥህ። እኔ አንዴ የ2000 እትም በቤተክርስቲያን ውሳኔ የወጣ አይደለም። የ2000 እትም የማን መጽሐፍ እኮ ላመጣልህ እኮ ነው። የ2000 እትም በቤተክርስቲያን ውሳኔ የወጣ አይደለም። የ2000 እትም የማን መጽሐፍ ቅዱስ ነው? የ2000 እትም እንደሆነ ትቀበለዋለህ። በቤተክርስቲያን ፈቃድ የወጣ አይደለም ወይ? የኦርቶዶክስ እንደሆነ ከማን ያህዱ የ2000 እትም እያወራሁት ያሉት እኮ እሱ ነው እኮ የኢትዮጵያ ኦርቶዶክስ ተዋህዶ እንደሆነ መጽሐፍ ቅዱሱን አንተ ትቀበላለህ አይደል? ምንም ጥርጥር የለው። ታዲያ ለምን አወራለሁ? ታዲያ የኦርቶዶክስ ስለሆነ እኮ እያወራሁ ዳሩ ነው የሚዞረው እኮ ዳሩ ነው የሚዞረው። አንድ ኤቪደንስ ህላዌ ሙግት አልችልም ከሆነ ሙግት አልችልም። አዲስ ይኸውልህ ተቆርጦ ወጣ የሚል የተጻፈ ነገር ይዘህልኝና እዚህኛው መጽሐፍ ላይ ያለ ነገር እዛኛው መጽሐፍ ላይ ከሌለ ተቆርጦ ወጥቷል። ምንድን ነው መሬት ላይ ያለውን ነገር ቤተክርስቲያን ቁርባን ታቆርባለች ስልህ ቁርባን ታቆርባለች የሚል ጽሁፍ ይዘህልኝና መሬት ላይ ያለችው ቤተክርስቲያን እያቆረበች አንተ ጽሁፍ ይዘህልኝና ዶክመንት ይዘህልኝና ትለኛለህ። እሺ ተቆርጧል ምትል ከሆነ ይኸውልህ አንዴ አስወሩኝ። እዛኛው መጽሐፍ ላይ ያለ እዚህኛው መጽሐፍ ላይ ከሌለ ምንድን ነው አመጽ ላይ ኢሳያስ ላይ የተገለጹት መጽሐፍ ሲራክ ላይ የተገለጹትን ቆይ አንዴ ስለ ዘፋኝነት ተቆርጦ ወጣ ምትል ከሆነ ላውራ አንዴ ስለ መጽሐፍ ቅዱስ እያወራን ከሆነ ተቆርጧል ምትል ከሆነ ኢሳያስ ላይ፣ አሞጽ ላይ፣ ሮሜ ላይ፣ አንደኛ ጴጥሮስ ላይ እነዚህ ከብሉይም ሆነ ከአዲስ ኪዳን ላይ ስለ ዘፋኝነት የተነገሩትን ሁሉ ተቆርጧል ሲባል ዘፋኝነትን ቤተክርስቲያናችን ካላወገዘች እነዚህን ጥቅሶችን መውጣት ነበረባቸው ከመጽሐፍ ቅዱስ። ተቆርጧል ሲባል ስለ ዘፋኝነት እያወራን ስለሆነ ዘፋኝነት የሚለው አንድ ሐረግ ስለሆነ ራሱን የቻለ ቃል ስለሆነ ሙሉ በሙሉ ከመጽሐፍ ቅዱስ ላይ ዲባንግ መደረግ ነበረበት። ግን አለ እኛ የምንቀበለው ጥቅስ ነው። ስለዚህ ልክ ኦርቶዶክስ ተዋህዶ ዘፋኝነትን እንደምታበረታታ ስትናገር ጥያቄን ሰምቻለሁ። እሺ በጣም ጥሩ ጥያቄን ሰምቻለሁ። ልመልስልህ ምላሽን ለጠየቅን ጥያቄ በመጀመሪያ ደረጃ መልስ የለኝም ብለህናል። በጣም እናመሰግናለን። መልስ የለህም። ለምን ተቆርጦ እንደወጣ የምታቀርበው መልስ የለም። ለምን ሌላ ቦታ ላይ ተቆርጦ አልወጣም ላልከው ግን ሎጂካል እንሁን ስላልከኝ ቅድም በሎጂክ መሰረት ላስረዳ። ሎጂካል እንሁን ቆይ አንዴ ሚውት አድርግና ስማኝ። አንዴ መልስ የለኝም አላልኩም። ሎጂካል እንሁን ብለሃል እኮ ቅድም። እዚህ ቁጭ ብዬማ አንዴ አሁን እኔ መልስ እኮ ስለሌለ መስለኝ እስካሁን መልስ ያልመለስክልኝ። አሁን እዚህ ጋር መልስ ስለሌለ ነው እስካሁን ያልሰጠህን እኮ። ቆይ ቴዲ ኦርቶዶክስ ነው ለመቼ ያስቀምጠው ነው? ቆይ እርሱ ላይ ኦ ማይ ጋድ ሚውት አርግ ህላዌ አንዴ ፕሊዝ እርሱ ላይ እሺ ቀጥል። እኔ ሚውት አርግ ፕሊዝ አደራሽ ቀጥል። ሚውት አርግልሃለሁ። ይኸውልህ ህላዌ በአብዳክሽን አርጊውመንት የሚባል ነገር አለ በሎጂክ። አብዳክሽን አርጊውመንት ማለት አንድን ነገር ይዘን ቀጣይ የሚሆነውን መገመት እንችላለን ማለት ነው። ሎጂክ ነው እሱ። ስለዚህ አሁን ገላትያ ምዕራፍ 5 ቁጥር 19 ተቆርጧል፣ ይቀጥላል፣ የጴጥሮሱ ይቀጥላል፣ የሮሜው ይቀጥላል፣ የጠቀስካቸው በብሉይ ኪዳን በአዲስ ኪዳን ያሉት ይቀጥላሉ ብለን የመገመት መብት አለ። ለምን ይሄኛውን ከቆረጡት ለዛኛውም እንደማይመለሱ ምንም ዋስትና የለንም። ይሄ ሎጂክ ነው። ኦኬ ይሄ ሎጂክ ነው። የሎጂክ ሳይንሱን ያስቀምጠው እውነት ነው ይሄ። ኦኬ ስለዚህ ለምን አልቆረጡትም ላልከኝ እንግዲህ በቀጣይ ይቆርጡታል እላለሁ። እንዴት አረጋገጥክ እሱን ካልከኝ ይሄው የቆረጡት ስላለ ልማድ ስላላቸው ቀጥለው እንደማይቆርጡ ዋስትና የለንም። ይልቁኑ እንደሚቆርጡ ግን በአሁኑ አቆራረጣቸው መገመት እንችላለን እላለሁ። ይሄ ሎጂክ ነው። ሳይንሱን ተከትዬ ነው እያወራሁ ያለሁት። እኔ በጣም ማዝነው ግን ለፕሮቴስታንቶቹ እንዳንተ አይነት መምህር ፊገር መሆኑ በጣም ያሳዝናል። በሎጂክን መጽሐፍ ቅዱስ የምታብራራ ሰው አመሰግናለሁ። ምክንያቱም አንተ ትልቅ እኔ እኮ መጽሐፍ ቅዱስ አላብራራሁም። ባይዘወይ መጽሐፍ ቅዱስ አላብራራሁም። ደረጃ የፕሮቴስታንት ፊገር ተብለ ፐብሊክ ሚዲያ ላይ ወጥተህ መጽሐፍ ቅዱስን የምትሰብክ ወይንም ደግሞ ወንጌል የምትናገር ሰው ስለ ሎጂክ ስታወራ ኢትስ አሜዚንግ በጣም ነው የሚገርመው። እና እስካሁን ባይዘወይ እየሰደብከኝ እንጂ መልስ እየሰጠኝ አይደለም ያለው። ከቅድም ጀምሮ እኔን አንደርማይን እያረክን ያለው እየሰደብከኝ ብቻ ነው ያለው። ግን እውቀትህን በምትናገረው ልቦች የተመዘነ ስለሆነ ነው።
ኦኬ መልስ የለህም ማለት ነው። መልስ እየመለስኩልህ እኮ ነው። እኔ እየመለስኩልህ ነው። አሁን ምን መለስክልኝ? እስካሁን አልመለስክልኝም እኮ። የጠቀስኳቸውን ጥቅሶች እንኳን አታውቃቸውም። መልሰህ ጥራቸው ብለህ ጥቅሶችን አልነግረኝም። ስነግርህ ወንድም አለም ይኸውልህ፣ ኢትስ ኦኬ ችግር የለውም እሱ ችግር የለውም። ህላዌ ይኸውልህ አንተም ስራ አለብህ። ቢሮ እየገባህ ነው። በስነ ስርዓት እናውራ። በእሑድ ቢሮ እየገባህ ነው። በጣም ጥሩ። አሁን ጥያቄ ጠይቀኸኛል እስካሁን ድረስ። ኦኬ ቴዲ አፍሮ ኦርቶዶክስ መጀመሪያ መልስልን እንጂ ጥያቄያችንን ከመጠየቅህ በፊት ለምን ሰዓት እንፈጃለን? ቴዲ አፍሮ ኦርቶዶክስ ነው። ኦኬ እኔ አልክድም፣ ኦርቶዶክስ ነው 100%። ኦኬ ቀደም ወንድማችን ኤርሚያስ እሺ ሶ ዋት ቴዲ አፍሮ ኦርቶዶክስ ነው። ሶ ዋት ኦርቶዶክስ ነው። ስለዚህ ምንድን ነው ኦርቶዶክስ ስለሆነ በቴዲ አፍሮ የቤተ ክርስቲያን አስተምሮት ይመዘናል ወይ ለሚለው አዎ የሚል ምላሽ ወይንም አይደለም የሚል ሰጠኝና ኤንዘን እንቀጥላለን ማለት ነው። ከአንተ ከፕሮቴስታንት አንጻር በፕሮቴስታንት ዘፋኝነት እንዴት ይታያል የሚለውን እዛው አያይዤ እቀጥልልሃለሁ። ስለዚህ በቴዲ አፍሮ በዚህ አርቲስት የኢትዮጵያ የኦርቶዶክስ አስተምሮት ይመዘናል። በጣም አሪፍ በጣም ይመዘናል። አሁን በቴዲ አፍሮ ይመዘናል አላልንም እኮ ስማኝ። በቴዲ አፍሮ ይመዘናል ያለ ሰው የለም። ነገር ግን ያንተ ሰዎችና አንተ እንግዲህ በአንተ ዙሪያ ያሉ ሰዎች አንተ ያለህበት ተቋም ሰዎች በሙሉ ለምን ዘፈን እንደማንሰማና የዚህን ሰው ዘፈን አይደለም ብለው ሲያንቆለጳጵሱት እየተሰማ ስላለ ነው ለጥፈን ስለሱ እያወራን ያለ ነው። እሺ መጽሐፍ ቅዱስ ላይ ምን ያህል መሰለህ ሲያንቆለጳጵሱት ስለሰማ የሱን ዘፈን ቆይ አንዴ ልጨርስ ወይት ሚ ብሮ እሺ ልጨርስ። ማጆሪቲው አንተ ያለህበት ተቋም ምዕመናን የዚህ ሰው ዘፈን ጽድቅ አስመስለው እያቀረቡልን ነው። እኛ ባለመስማታችንና የዚህ ሰው ዘፈን ኃጢአት ነው በማለታችን ራሱ እየኮነኑን ያሉት። ይሄንን ደግሞ እያደረጉ ያሉ በማጆሪቲ ደረጃ አንተ ሰፈር ውስጥ ያሉ ሰዎች ናቸው። ስለዚህ እኛ አሁን ቃል በቃል እንደው ኤርሚም አላለም እስካሁን ቃል በቃል በዚህ ሰውዬ ዘፈን ምክንያት ወይም በዚህ ሰውዬ ምክንያት የቤተ ክርስቲያኒቱ አስተምሮ ይለካል አላለም እስካሁን አላልንም። እሱን እኛ በጣም ጥሩ እንደዛ ከሆነ እሺ ልጨርሳ አንዴ። አሪፍ ነው መልሰህልኛል። እንደዛ ካልክ ዋናው ፖይንት ምን መሰለህ፣ እኛ ሜን ኮሩን ማግኘት ስላለብን ነው። እኛ ቴዲ አፍሮ 100,000 አይደለም 1 ሚሊዮን ሰው ንጉስ አድርጎ ቢስለው አይደለም ከይራ ቦዳ። ምክንያቱም በቴዲ አፍሮ መጽሐፍ ቅዱስ ጀጅ አይደረግም። አንደኛ። ሁለተኛ ስለ መጽሐፍ ቅዱስ እያወራን ሳለ በቴዲ አፍሮ ምክንያት የመጽሐፍ ቅዱስን ጥቅሶች መመዘን የለብንም። ምክንያቱም ስለ ፍሪ ዊል ሁላችንም እናውቃለን። እኛ ክርስቲያኖች ነን። ሐዋርያ ጳውሎስ ተናግሯል። መዳን የሚፈልግ እሳትና ውሃ እንደተዘጋጀ በግልጽ መጽሐፍ ቅዱስ ይናገራል። እና ይሄን የምንቀበል እኛ ክርስቲያኖች ነን። ሰው በራሱ ብዙ ነገር ማድረግ ይችላል። ምክንያቱም ፍሪ ዊል አለው። እኛ ከሌሎች የምንለየው ክርስቲያኖች ነጻ ፍቃድ ስላለን። ይህ ነጻ ፍቃድ ግን ለሰዎች የመዳንም የመጥፋትም ሁኔታ ሊሆን እንደሚችል መጽሐፍ ቅዱስ በግልጽ የሚያብራራበት ክፍሎች ብዙ አሉ። ስለዚህ የቴዲ አፍሮ ምርጫ ምንድን ነው የሚለው ማንም ሰው በቴዲ አፍሮ ኢትዮጵያ ኦርቶዶክስን ተዋህዶ ሊመዘን አይችልም። ለምሳሌ እኔ ኦርቶዶክስ ነኝ። ቴዲ አፍሮ የኦርቶዶክስ መመዘኛ ነው ብዬ አላስብም። ኦኬ ግን ዲያቆን ነው፣ የቤተክርስቲያን አስተማሪ ነው፣ ቄስ ነው፣ አልበም ቢያወጣ እንትን ቢል ያ ምክንያቱም ተያያዥነት ሊመጣ ይችላል። እሱ ብቻ አይደለም በነገራችን። አይ እሱ ኦኬ እሺ አንዴ አረዘምከው፣ በጣም አረዘምከው። መግለጫ አይደለም እንድትሰጠኝ የምፈልገው አንድ ነገር ልጨምርልህ። አያይዤ ልመልስልህ እባክህ ልጨርስ። የአንተ ትልልቅ ምትላቸው ሊቃውንቶች በመድረክ ላይ ቆመው እኮ የቴዲን አፍሮ ዘፈን ምዕመኑን ሲያዘፍኑ ሰምተናል እኮ በቪዲዮ። አንዴ ቆይ ይኸውልህ፣ አንድ አይደለም 100 አይደለም 10,000 ከዛ በላይ አጠቃላይ ደቡብ የተባለ ዘፋኝ የተባለ 100% የፕሮቴስታንት እምነት ተከታይ ናቸው። እነዚህ ሰዎች የእናንተን የፕሮቴስታንት መጥቀስ ትችላለህ። መጥቀስ እንዳለ ደቡብ የተባለ አብዛኛው ማጆሪቲ ፕሮቴስታንት ነው። እኛ ደግሞ እናወግዛለን፣ ጨርሰን እናወግዛለን። ከቤተክርስቲያን ወጥተዋል፣ አይመለከተንም ስለነሱ። ስለዚህ ቆይ አንዴ ከቤተክርስቲያን ወጥተዋል እነሱ፣ ጊልዶ ካሳ አይመለከተንም። ቆይ አንዴ ጊልዶ ካሳ ፕሮቴስታንት ነው። አይመለከተንም፣ ከቤተክርስቲያን ወጥቷል። በቤተክርስቲያን ውስጥ ክብርም የለውም፣ ቦታም የለውም፣ አገልግሎትም የለውም። አዳምጠኝ። ካሙዙ ካሳም ይሁን ጊልዶ ካሳ ወይ መካነ ኢየሱስ ወይንም ደግሞ ቃለ ሕይወት ወይንም ሕይወት ብርሃን የሆነ ብቻ ካላችሁ ዲኖሚኔሽን አንዱ ጋር ቢሄድ ቤተክርስቲያን አትግባ ብላችሁ ትከለክሉታላችሁ? ይመልስልኝ። አትገባም ትሉታላችሁ? አትግባማ አንለውም። ኃጢአተኛውን እንቀበላለን፣ አመፀኛውን እንቀበላለን። አትግባ አንለውም። አገልግሎት የለውም፣ አያስተምርም፣ አይዘምርም፣ አገልግሎት ሊያከናውን አይችልም ነው እያልን። አገልግሎት ማለት ምን ማለት ነው? አንድ ሰው ቤተክርስቲያን ሄዶ አገልግሎትን ከተጋራ አገልግሎት ለአንተ ምን ማለት ነው? ለምሳሌ ካሙዙ ካሳ
አይደለም። አገልግሎት መጋራትና አገልግሎት ማገልገልና መገልገል የተለያዩ ነገሮች ናቸው። ስለዚህ ቴዲ አፍሮ አገልጋይ ነው ቁጭ ብሎ ሊማር ይችላል። አላለም እኮ እሱን አላለም። እሱን ያለ ሰው እኮ የለም። ዛሴት ስለዚህ ተመሳሳይ ደብል ስታንዳርድ የሚባል ነገር አለ። ስማኝ አንዴ ህላዊ አገልጋዮች ናቸው ያልካቸው ሰዎች ግን የዚህን ሰው ዘፈን ቅዱስ ነው እስቲ እንደውም በሉት እስቲ ብለው ሲያስብሉ ሰምተናል እያልኩ ነው። ቅዱስ ነው አንድ ብቻ አይደለም 3-4 ሊቃውንቶች እንደዛ ሲያደርጉ ሰምተናል። ለምንድን ነው እኛ የሰፈር ወሬ የምናወራው? ስለ መጽሐፍ ቅዱስ ቤተክርስቲያን መዝሙሩ እንደውም የቅዱስ ነው ብሎ ቃል በቃል የተናገሩበትን ቪዲዮ ልናሳየ እንችላለን እኮ። ቪዲዮውን ፐርሰናል ሰው ነው የተናገረው። ያስ የተናገረው የቤተክርስቲያን መመዘኛ ሊቃውንቶች ናቸው። የትኛው ሊቃውንት? ስማኝ አንተ ነህ የቤተክርስቲያን መመዘኛ ማትሆነው እንጂ እነሱ ይሆናሉ። ለምን በአውደ ምሕረቱ ቆመው ነበር እያስተማሩ ነበር። ወንድምነት ቆይ አንዴ ይሄው ቀሲስ ዲበኩሉ በራሱ ፔጅ ላይ ያስቀመጠው ይሄ ማማዬ የተባለችው ነች። ያውቃታል ህላዊ። ማማዬ ማለት በእስልምና ላይ መሰረት ኦርቶዶክሳዊ ተዋህት ማለት ነው። ይሄው ነፍስ አባትህ ኖ ይሄው በራሳቸው ቆይ እኔ መልሼ ለዋሬር ነው የምሰጠው፣ ግን አንተ ልትሸፋፍ ነው የፈለከው አይደለ? ምንድነው ይሄ? አሁን ምንድነው ለአንተ? አድምጠኝ። ይሄው ቤተክርስቲያኒቷ አገልጋዮቹ ለእኔ ቀጥዬ መጽሐፍ ሁሉ ጭምር ማሳየህ ብራዘር። እሺ አሳየኝ። አይ ምንድነው? ቆይ ከዋሬርስ ጋር ነው የምትቀጥሉት? ኖ ከአንተ ጋር ነው የምትቀጥሉት። አንተ ልትሸፋፍን የፈለከው አድምጠኝ። መጀመሪያ እኔ ጥያቄዎች መልስ እንጂ የዋሬርስን ጨርሱ። ኢትዮጵያ ኦርቶዶክስ ክርስቲያኖች ማማዬ በፔጇ ላይ ያስቀመጠችው ይሄው ለአንተ ማስረጃ እሱ ነው ኤርሚዬ። ለምሳሌ አንተ እኔ ከዚህ ያለፈ መረጃ ሳያለሁ ከዋሬርስ ጋር ቀጥሉት። ኤርሚ አንተ በፕሮቴስታንቶች ትልቅ አገልጋይ ዘበነማም ጉባኤ ላይ ቆሞ በነገራችን ላይ አውደ ምሕረት ላይ ሆኖ ህዝቡን አዘፍኖታል። ዋሬርስ ቆይ አንዴ ፕሊዝ። መጋቢ ሐዲስም ጉባኤውን አዘፍኖታል። ትልቅ ወንጌላዊ አገልጋይ እነኚህ ቤተክርስቲያኑ አይወክሉም ወይ ነው የምትለኝ? በዚህ ደረጃ ቆይ ትልቅ አገልጋይ ሆነ ኤርሚ፣ አንተ በፕሮቴስታንቶች ትልቅ አገልጋይ የምትባል ወንጌላዊ አገልጋይ ነህ። ግን በዚህ ደረጃ አይ እንደዚህ አይነት ወሬ ስነ ስርዓት አቁም። ህላው ይኸውልህ ህላው ስነ ስርዓት ስነ ስርዓት አንዴ እኔ ስለ ኤርሚ ስማኝ፣ ህላው እንደማመጥ እኔና አንተ ከኤርሚ ጋር አይደለም የምታወራው፣ ከኔ ጋር ነው የምታወራው መሰለህ። በመጀመሪያ ከኔ ጋር ነው የምታወራው። ስነ ስርዓት አድርግ ፕሊዝ። እሺ ትወያያለህ። ህላው አንዴ እናውራ፣ እንደማመጥ ፕሊዝ። መልስ ስለሌለ አንደርማይን ታደርገናለህ። ችግር የለውም፣ እኛ እንባርካለን። እኛ እንባርካለን። ቆይ ጥያቄ እኮ ጠይቄ ኦኬ፣ ስማኝ ህላው ሚውት አደርግሃለሁ። ስነ ስርዓት አድርግ። ጥያቄንማ መልሻለሁ እኮ ጥያቄ ነው እየጠየቅኩህ ያለሁት። መልሽ ምንድን ነው የመለስክልኝ? እኔ የምልህ ያለሁት አንተ አትወክልም። ስማኝ አንዴ ህላዊ፣ አልከለክለውም። ኃጢአተኛው መጥቶ ይማራል፣ ይለወጣል፣ ይነጻል፣ በዚህ ቃል አማካኝነት ይቀደሳል። ስለዚህ ለምን ስማኝ አንዴ፣ እኔ ስለሱ አላወራሁም አልኩህ እኮ። እሺ ምንድን ነው እሱ እንደዛ ስላደረገ በሱ እንደማመጣ ስማና፣ የኔ ወንድም ስማን። ቤተክርስቲያኑትን የሚወክሉ አካላት እነ ዘበነ ለማ አውደ ምሕረት ላይ ቆመው ህዝቡን እንደው እስቲ አንዴ በሉት ብለው ሲያስብሉት ሰምተናል። እነ መጋቤ ሐዲስ ህዝቡን አንዴ በሉት ብለው ሲያስብሉ ሰምተናል። ምን የዚህን ሰው እየዘፈን ኦኬ፣ እሱን እንዴት ታስተባብለዋለህ እያልኩ ነው። እንደውም አንተ ነህ ማትወክላት እሷን፣ እነሱ ይወክሏታል። አውደ ምሕረቱ ቆመው የሚያስተምሩ ናቸው። ሰምተናል። እኛ ደግሞ ስለ መጽሐፍ ቅዱስ ነው የምናወራው። አንተ ሰምተናል፣ እንዲህ ተብሏል። ይሄ ነው ያስተምሩት። በነገራችን እየዋዠቅህ ነው እየዋዠቅህ ነው። አንዴ ወደ ሰው ትወስደዋለህ፣ አንዴ ወደ መጽሐፉ ትወስደዋለህ። መጽሐፉንማ እናውራ ከተባለ እኮ ቆርጠው አውጥተዋል አልንህ እኮ። ቆርጠው ያወጡት እንዲመቻቸው ነው አልንህ እኮ። አለቀ። ለዚህ መልስ ስለሌለ ወደ ሰው ወሰድከን። ሰው ጋር መተን ስናስረዳ ወደ መጽሐፉ ትመልሰናለህ። አንዱ ቦታ ያዝ እንጂ አትወላውል እንጂ ያንተ ማስረጃዎች አንተ አሁን የምጠይቅ ጥያቄ ወይ መጽሐፍ ቅዱስን በአንድ ሳይድ ያዘውና እኔ በመጽሐፍ ቅዱስ አወራሃለሁ። ምረጥ አንተ በመጽሐፍ ቅዱስ ሙታለው በላይ አይ እኔ በሰዎች ነው ምረጥ። በሊቃውንቶችህ እናውራ፣ በመጽሐፍ ቅዱስ እናውራ እኮ። ምረጥ አንተ እያልኩ እኮ በሊቃውንትህ እናውራ ወይ በመጽሐፍ ቅዱስ እናውራ? ቤተክርስቲያን የምትመዘነው በሰዎች ሳይሆን በመጽሐፍ ቅዱስ ነው። እሺ፣ ስለዚህ መጽሐፍ ቅዱስ በጣም ጥሩ። እንደዛማ ከሆነ ለምን ቆርጣ ወጣች ብለን ጠየቅንህ እኮ። ስለዚህ ለምን ቆርጣ አወጣች ብለን ጠየቅንህ። መጽሐፍ ቅዱስ ላይ ለምንድን ነው ሌሎቹ ያልወጡት ብዬ ጠየቁ። አሁን ቆርጣ ለሚለው ነገር ማስረጃ አምጣ ብዬ ለምን ቆርጣ አወጣች አልኩ። ሎጂካል እኮ አስረዳኸው። ሎጂካል አስረዳኸው እኮ። ቀጣይ ደግሞ ይቀጥላሉ ሌሎቹ። በዚህኛው የተጀመረው በሌሎቹም ይቀጥላል እያልኩ ነው እኮ። ምክንያቱም እነኚህ ሰዎች ቆርጠው ማውጣት ልማዳቸው ነው። ቀጥለው ያሉትንም ሮሜም ላይ ያለው ጴጥሮስም ላይ ያለው ቆርጦ ያወጡታል። እንዴት አወጡ ካልከኝ ይሄው ቆርጠው ስላወጡ። አንተ ይቆርጡታል የምትል ከሆነ ልክ እንደ ወፏ የዓለም ዋንጫን ግምት መስራት ነው ያለብህ፣ ወይንም እንደ ሌሎቹ ትንቢት መናገር። ግምት አይደለም ሎጂክ ነው እያወራሁ ያለሁት እኔ። ሎጂክ እናውራ ስላልክ ስትገባ ሎጂክ ምናምን ስላልክ ነው። መጽሐፍ ቅዱስ ሎጂክ የምታውቅ መስሎኝ ነው። መጽሐፍ ቅዱስ በሎጂክ ራስህ ነው ሎጂካል ነው ያልከው። የኔ ወንድም ሎጂካል ነው ያልከኝ አንተ ነህ። ሎጂካል አልልህም በጭራሽ። እንግዲህ ይኸውልህ
ሀሳብ ትቀያይራለህ ቶሎ ቶሎ። ለዛ ነው አይ ሀሳብ ትቀያይራለህ። ለማንኛውም አሁን መልስ አለ የለም? አመሰግናለሁ። ግን ኤርሚ እባክህ ቢያንስ ትንሽ የቤተክርስቲያኑን አስተምሮ እና ደግሞ እንዲሁም በመጽሐፍ ውስጥ ላይ እውቀት ያላቸው ሰዎች ሊገቡ ጥሩ ነው ብዬ አስባለሁ። ሌላ ጊዜ ለማንኛውም እኔ ወደ ስራ መልስ የለኝም እኮ የጨዋ አይደለም። መልስ የለኝም ጨዋነት ነው። በነገራችን ላይ አትሂድ ይኸውላችሁ እናንተ አትመጥኑም። ለመሰለም አትመጥኑም። መጽሐፍ ቅዱስን በቅጡ አትረዱት። ጥቅስ እንኳን የተጓዳን አታውቁም። የምታወራን የትኛው እናመሰግናለን። ሰማይ ቤት ያለች ኦርቶዶክስን ይሁን አላውቅም። የምታወራን ቤቱ ያለን ያደግንበት ፈለገ አንተ ቱ ማነ አንተ ስለጥምቀትና ዘፋኙ መዘመር ስነ ስርዓት አድርጎ ዘባረቅ ሰው ነው። ይቅርብ ዘፋኙ መዘመር የሚችልበት አይ ስነ ስርዓት አድርጎ አሁን ኤኒዌይ በቃ እኔ ወደ ስራ ልገባ ነው። አዲስዬ ቆዩ፣ ግን ያለ ማስረጃ ግን አዲስዬ ቆዩ። መልስ የለህም? ለምን እንደተቆረጠ የምትሰጠን ማስተባበያ የለህም? እስቲ ተቆረጠ የሚል ዶክመንተሪ ሆነ ማስረጃ አልኩ። እኔ አለኝ እድሉ ይሄው ሰጠው እኮ ዶክመንት እኮ ነው የሰጠው። የ2000 ብትም ዶክመንት አትቀበለው? ተቆረጠ እኮ እያልክ የተቆረጠበትን ዲሳይት ቤተክርስቲያኗ ዲሳይት አድርጋ ያወጣችበትን ማስረጃ አምጣ አልኩ እኮ። ለምንድን ነው የማታመጣው? ኦኬ ዲሳይት ተደርጎ ይወጣ አይደለም? የ2000 ያልከኝ ነው። አይ ዲሳይት ተደርጎ ይወጣ። ቆይ ሚኪ ማን ይቆይ? ፊገር ሞኔ ዲሳይት ተደርጎ ይወጣ አይደለም? እኔ ሰዓት የለኝም። ለማንኛውም ማስረጃ ይዛችሁ ግን አውሩ። እሺ ቆይ አንዴ ቆይ ቴንክ ዩ ወንድምነት ዋሪስ። ሌሎችም ሰጣችኋለሁ። ኦርቶዶክሳውያን ማንም ሰጣለሁ፣ ሌሎቻችሁም ጭምር ማለት ነው። ኦኬ መረጃ ብሎናል። ወደ መረጃ እንሂዳ። ቤተክርስቲያን ቆርጣ ያወጣችበት ብሎ ያለውን መረጃ እንደዚህ ላሳየህና እስኪ ይሄን በዚህ ምን ትለናለህ? ኦኬ ጋድ እዩ እንግዲህ ወገኖች በ1980 ዓ.ም በታተመው በብፁዕ አቡነ ተክለ ሃይማኖት ፓትርያርክ የዛሬ 38 ዓመት በታተመው መጽሐፍ ላይ ስትናገር ቤተክርስቲያኒቱ እዚህ መቅደሙ ላይ እንደዚህ ብላ ጻፈች። ልብ በሉ። በዚህ መሰረት ይላል በውስጡ 52 የብሉይ ኪዳንና 27 የአዲስ ኪዳን መጽሐፍትን የያዘው በ1947 ቅድም እዚህ ጋር የጻፍኩት ማለት ነው በንጉሱ ዘመን በብፁዕ አቡነ ባስልዮስ ዘመን የታተመው 1947 ዓመተ ምህረት ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ ከላይ በተጠቀሰው ጊዜ የታተመና ተሰራጭቶ በማለቁ እንደገና አሳትሞ ለማቅረብ አስፈላጊ በመሆኑ ስለተገነዘብን በውስጡ ልብ በል ለህላዊ በውስጡ ከቤተ ክርስቲያናችን የሃይማኖት አባባል ውጪ የሆኑትንና ከግዕዙ ጋር የማይስማሙትን ቃላትና አረፍተ ነገሮች ቅዱስ ሲኖዶስ ከተመለከታቸውና ካስተካከላቸው በኋላ እንደገና እንዲታተም አደረግን። ከምኑ ጋር ያልተገናዘቡትን ከግዕዙ ጋር። ስህተት አንድ ልብ በሉ። ኦኬ ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡ እና ከምርመራ ያመለጡ ባዕዳን ቃላት ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርቡልን ሰብስበን እንደገና በሚታተምበት ጊዜ በቅዱስ ሲኖዶስ ታርሞ ተስተካክሎ ሊታተም ይችላል አሉ። መቼ ነው ያሉት? 1980 ዓ.ም ላይ። ኦኬ ከአንባቢያን የሚቀርብላቸውን አሰባስበው ማለት ነው። ስለዚህ ከአንባቢያን የሚቀርብልን ሰብስበን የመጽሐፍት ህትመት አንድ ጊዜ ፍጹም ሊሆን ስለማይችል ከምርመራ ያመለጡ ባዕዳን ቃላት ቢገኙ ብሎ የሚለውን ቃል ተጠቅመዋል እና በሚቀጥለው ጊዜ እንዲታተም እና እንዲስተካከል እናደርጋለን ብለው ቀነ ቀጠሮ ሰጡን። ላነሳኸው ጥያቄ እኔ ነኝ እየጠየቅኩ ያለሁት። ህላዊ አጥረብሸኝ የተጻፈ መረጃ ሳዩን የወጣበትን ነው አደል ብለህ ያልከው እኮ እዛ 2000 እትሙ ላይ ልጠይቅ እኮ ነው። እኔ እኮ አልጨረስኩም። እሺ ጨርስ፣ ግን እድል መረጃ ሳዩን ብለኛል። መረጃውን በደንብ ላሳየህ። መረጃው ግን እንደተዛባ መቅረብ የለበትም። መመለስ ወዳጄ እሱም በኋላ ነው። አሁን የተግባቡት ህግ ነው ታዲያ ኖ እዚህ 2000 ላይ እንድትከፍል እኔ እያነበብኩኝ የተግባቡት ህግ ነው። ያው ስርዓት ጠብቃ ነው እያወራ ያለው። ኦኬ ስለዚህ እነዚህ ባዕዳን ቃላት ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልንን ሰብስበን እንደገና በሚታተምበት ጊዜ አሉ። እንደገና ያስባላቸው ለምንድነው? በ1947 ዓ.ም በብፁዕ አቡነ ባስልዮስ በቀዳማዊ ኃይለ ሥላሴ ዘመነ መንግስት የታተመው እሱኛው ተሰራጭቶ በማለቁ እንደገና ሲታተም በ1980 ዓ.ም በታተመው ላይ አስተካከሉ። ባዕዳን ቃላት የተባሉ ቃላቶችን አወጣን አሉ። የ47ቱን በ80 ሲጨምሩት መልሰን እንደገና
በሚቀጥለው ጊዜ ብለው አዲስ ቀጠሮ ሰጡን። ስንጠባበቅ በ2000 ዓመተ ምህረት ደግሞ ይሄኛውን አወጡ ማለት ነው። ስለዚህ እዚህ ውስጥ ከግሪኩ ቃል ላይ ያለው ከእናት ቋንቋው ላይ ያለውን ከዕብራይስጡም ላይ ያለው ልብ በሉ። ግሪኩ ብቻ አይደለም፣ ግሪኩም ዕብራይስጡም ብሉይንም አዲስ ኪዳንም ላይ የተጻፈው እናት ቋንቋው በኩረ ጽሑፉ ከሚለው ውጪ ወጥታ በዚህኛው ቀጠሮ መሰረት እነሱ ባዕዳን ቃላት ብለው ያሉትን ከአማርኛውና ከግዕዙ ጋር የማይገናዘቡትን ማለት እነሱ የማይቀበሏቸውን ማለት ከሃይማኖታችን ከቤተክርስቲያናችን የሃይማኖት አባባል ውጭ የሆኑትን አሉ። ውጭ የሆኑትን በኦርቶዶክስ አባባል የማይቀበሏቸው ለምሳሌ ኢየሱስ ያማልዳል ብሎ የሚለውን አይቀበሉም። እና እንዲህና እንደዚህ የመሳሰሉትን ነገሮች ሁሉ በሙሉ እናወጣለን ብለው ቀነቀጠሮ ያዙ፣ አወጡት እዚህኛው ላይ ማለት ነው። ቅድም ወንድሜ ዋሪስ እንዳሳየ ይሄኛውም ደግሞ እንደገና ሲታተም ምን እንዳለችው መጽሐፋችሁን ብቻ ሳይሆን መቅደማችሁንም ጭምር ነው የምንበላው እኛ ገና ከመጀመሪያው ምግባ ላይ ማለት ነው። እዩት። እዚህ ጋም እንደዚህ የሚናገረው በ1986 ዓ ም በሊቃውንት ጉባኤ ውስጥ በሊቀ ጳጳስ የሚመራ ብፁዓን ሊቃነ ጳጳሳት ቅዱስ ሲኖዶስ አባላት ያሉት የቅዱሳት መጽሐፍ ዝግጅት ጉባኤው ሊቃውንትን አቋቁሞ ስራውን ጀመረ። በየጊዜው ስራውን በቅርብ እየተከታተልን ከጉባኤው የሚቀርብልንን ሀሳብ መሰረት ለስራው የሚያስፈልገውን ሁሉ በማድረግና ጉባኤውን በማጠናከር የግዕዙን ልብ በሉ ያቀለምኳቸውን የግዕዙን ዘር መሰረት አድርጎ መሰረቱ ምንድነው? የግዕዝ ዘሩ ነው። የግዕዝ ቋንቋው የግዕዙ ቃል ከዛስ ከመሰረታዊያን የመጽሐፍ ቅዱስ ቋንቋዎች ከዕብራይስጡና ከጽርህ ጋር እየተያየ እንዲሰራና ልዩነት ቢገኝ ማለት ከዋናው መሰረታዊ ከሆነው ከግዕዙ ዘር ጋር ዕብራይስጡና ግሪኩ ባይስማማ ማነው ዋናው መሰረቱ? ግዕዙ ነው። ዕብራይስጥና ግሪኩስ መሰረት አይደለም። በኢትዮጵያ ኦርቶዶክስ ቤተክርስቲያን መሰረት ብላ ያለችው የግዕዙን ዘር መሰረት አድርጎ ነው የሚለው። ዕብራይስጡና ግሪኩን መሰረት አድርጋ አይደለም። መሰረታዊያን የሚባሉ የመጽሐፍ ቅዱስ ቋንቋዎች እነሱ መሆኗን ቤተክርስቲያኒቱ ከፍ ብላ ጽፈዋለች። እዚህ ጋር የጻፈችውን እዚህ ጋር ታፈርሳለች። ኦኬ። እናስ በልዩነት እየተያየ እንዲሰራና ልዩነት ቢገኝ በግርጌ ማስታወሻ እንዲታይ መመሪያ ሰጠን። ስራውም በዚህ አይነት ቀጥሎ በ1992 ዓ ም ለህትመት መጽሐፉ ለህትመት የሚበቃበት ጊዜ ተዘጋጅቶ እንዲቀርብ በተጨማሪ በሰጠኑ መመሪያ መሰረት ከላይ እንደገለጥ ነው የዕብራይስጡንና የጽርህን ቋንቋ አዋቂ አማካሪ እንዲሆን አድርገን በግዕዙ ዘር መሰረትነት እንዲሰራ አዘዝን ይላል። ልብ በሉ፣ ግዕዝ መሰረት ነው በየቦታው። ዕብራይስጥና ግሪክስ አጫፋሪ ነው። ካሻ ትጨምረዋለህ፣ ካላሻ ታውጣዋለህ፣ ደስ ካላለ። በኦርቶዶክስ ግሪኩ የሚለውን ነቅሎ የማውጣት መብት አላት በራሷ ማለት ነው። ራሷን እንደ ልቡ ስለሆነች ግን በዓለም አቀፍ ቤተክርስቲያን እንዳትጠይቅ ግን ህዳግ ላይ አስቀምጪ ተብላ ነበረ። ኦኬ። ስለዚህ እንዲሰራ አዘዝን። ይህም በተደጋጋሚ ሲሰራ ቆይቶ በወርሃ ህዳር ማለት በህዳር ወር በ1999 ዓ ም ተጠናቆ ቀረበልን። ይህም ዝግጅት አዘጋጁ በሊቃውንት ጉባኤ መግለጫ ተደግፎ ለቅዱስ ሲኖዶስ እንዲቀርብ አደረግን። ቅዱስ ሲኖዶስም የቀረበለትን መግለጫውን ካዳመጠነ የመጽሐፍቱን ይዘትና ያዘጋገጩን ሂደት ከተረዳ በኋላ የመጽሐፉ እያንዳንዱ የትኛውን ቃል አወጣችሁት፣ የትኛውን ጨመራችሁት፣ አወጣችሁት ያንዘፋኝነት ብሎ የሚለው ደግ አደረጋችሁ ልጆቼ፣ በእድሜ በጤና ይባርካችሁ፣ ወስብሐት ለእግዚአብሔር ወለወላዲቱ ድንግል እያሉ በቡራኬ ሁሉ አጅቧቸው አልጨረስኩም። መላዌ ኦኬ። ለህትመት እንዲተላለፍ ወሰንን አለ። ከታይቶ ተመርምሮ ሊቃውንት ጉባኤው ቅዱስ ሲኖዶስ ተነጋግሮበት የሰሩ ሰዎች ተመስግነው ቡራኬ ተቀብለው ከዛስ በዚህም መሰረት መጽሐፍቱ እንዲታተም ፈቀድን አሉ። ከዚያስ ምናልባት አሉ፣ ልብ በሉ፣ አሁንም ምናልባት ከግዕዙና ከአማርኛው ምንባብ ያመለጡ ቃላት ቢገኙ እንዴ እዚህ ብለውን አልነበረም እንዴ? የዛሬ 38 ዓመት ላይ ይኸው እዚህ መቅድሙ ላይ ብለውን አልነበረም? አሁንም ምን አሉ? ምናልባትም ከግዕዙና ከአማርኛው ምንባብ ጋር ያመለጡ ቃላት ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልንን ሰብስበን በሚቀጥለው ህትመት እንዲታተም ይደረጋል አሉ። አሁንም እንደገና ማለት ነው። ልብ በሉ። የቤተ ክርስቲያኒቱ ወንጀለኝነት ነው እዚህ ጋር ጉልጭ አድርጎ ያሳየው። ይሄንን እኛ አይደለንም የቤተ ክርስቲያኒቱ ሊቃውንቶች ሁሉ ጭምር ሳይቀር አውጥታችሁ ጣሉት የተባለ መጽሐፍት ነው።
እነ ዶክተር ያረጋል አበጋዝ መምህራን፣ የብሉይ ኪዳን የአዲስ ኪዳን መምህራን፣ የቅድስት ሥላሴ መንፈሳዊ ኮሌጅ መምህር የሆኑት በመጽሐፍቶቻቸው ሁሉ ጭምር የጻፉት እነ መምህር ጌታቸው ተረፈ ይኸው ይህን መጽሐፍ አብጠርጥረው ቅጽ 1ና ቅጽ 2 ተፋልሶ ብሎ በሚል አብጠርጥረው የግሪክ ቋንቋ አዋቂ ናቸው፣ የቴዎሎጂ መምህር ናቸው። አብጠርጥረው ጮኸዋል። የቤተ ክርስቲያኒቱ የኢትዮጵያ ኦርቶዶክስ ቤተክርስቲያን ወንጀለኛ ናት። ያውም ወንጀሉን የሰራችው በአምላክ በእግዚአብሔር ቃል ላይ ነው። ስለዚህ አሁንም እንኳን አየ ይሄኛው ስታተም ከአንባቢያን የሚቀርብልን አሰባስበን እንደገና ባዕዳን ቃላት ሊገኙ ብላለች። ይሄኛውን ካተተመች በኋላ ባዕዳን ቃላት የሚባሉት ምንድን ናቸው? ኢየሱስ ያማልዳል ብሎ የሚለው መሰረዝ፣ ዘፋኝነት ብሎ የሚለው ማውጣት። ስለዚህ ቅድሞ አንድ ያሬስ የቀሩትን ቃላቶች ለቅመው አለማውጣታቸው ምንም ዋስትና የለም። ይህንን የነቀሉ በሚቀጥለው ጊዜ ላይ ለመንቀል እንደዚሁ ቀነቀጠሮ ይዘዋል። ገና ይሄን መጽሐፍ ንጹህ አይደለም። በሚቀጥለው ጊዜ ከአንባቢያን የሚቀርብልን አስተያየት ሰብስበን እንደገና እንዲታተም እናደርግላችኋለን። ስለዚህ ቆዩን በቀጠሮ ብለውናል። ከ20 ዓመት በፊት ያሉንን መልሰው እንደገና ደግሞ አሁንም አሉ ማለት ነው። ስለዚህ ባዕዳን ቃላትን መጨመር የቤተክርስቲያኒቱ ትልቅ ወንጀል ስራ ነው። ወንድም ያዋርስ ትክክል ነው የነገረ። ከፈለጋችሁ ከሱ ጋር ጨርሱ፣ ከዛ እንቀጥላለን። ኖ ኤርሚ ኖ ብዙ ነገር ዋሽተህ ከኪስህ ዘርዝረህማ ከሱ ጋር ቀጥላት። ብራዘር ቻለው ዋሬር ሳውራ ከአንተ ጋር ኖ ወዴት ነው የምትሄድ? መረጃ አሳየኝ ስትለው ነበር። ለሱ ነው መረጃ አሳየኝ እኮ ከራስህ ያባራው ከኪስህ እየቀጠፍክ ኤርሚያስ። ብራዘር መጽሐፍቶችን ነው ገልጬ አሳየኝ። መቅድም ነው ያነበብኩት። 2000 ትሙን ክፈተው። አንደኛ ጴጥሮስ 4:3 ክፈተው። ኤርሚያስ ክፈት። ቆይ አንዴ ፕሊዝ። 2000 እትሙን ክፈተው። አሁን ከቀጠፍ ገላትያ 5 ላይ መጀመሪያ መልስ ስጠንና ወደ ጴጥሮስ እናልፋለን። 2000 እትሙን ክፈተው። ገላትያ 5 ላይ መልስ ስጠንና ወደ ጴጥሮስ እናልፋለን። ቆይ አንዴ አንደኛ ጴጥሮስ 4:3 ገላትያ 5ቱን መልስ ስጠንና ወደ ጴጥሮስ እናልፋለን። 2000 እትሙ ላይ ስነ ስርዓት አድርገህ ህላዊ መጀመሪያ መልስ ስጠን። ሚዩት አድርግ። መጀመሪያ መልስ ስጠን። ኤርሚያስ እየተሸከመ የሚያወጣው አንተ ራስህ ሚዩት አድርግ። ዝም ብላችሁ አታስተጋቡ አይደለም። ህላዊ አንተ ራስህ መጀመሪያ ሚዩት አድርግ። ስማኝ ይኸውልህ ስነ ስርዓት አድርግ። ሌሎች ሞዴሬተሮች ሚዩት አታርጉት፣ ተዉት። ዋሬርስ ሙሉ ስልጣን አለ። ገስት ማስገባት ማስወጣት። አድምጠኝ። ዋሬርስ ነው ያለው ወንድምነት። አንዴ ሞዴሬተር ፉሉ ነው ያለ። ማስወጣትም ማውረድም ሚዩትም ማድረግ ትችላለህ አንተ ማለት ነው። ስለዚህ መረጃ አምጣ ብለህ ስላልከው ያው መረጃ አመጣው ነው። ስለዚህ የቀጠፍከው ላይ ትመልሳለህ። 2000 እትሙን ክፈተው። ህላዊ መልስ ስጠን ፕሊስ። መጀመሪያ መልስ ስጠን። ምንም የቀጠፈው ነገር የለም። እያመጣ የሚቀጥፍልን ውሸት ማስተጋባት ነው ያለው ስራ። መልስ ከሌለ እናወርዳለን። መጽሐፉን የምጅ ላይ ያለ እኮ አልቀጠፈልኝም። እሱ ይኸውልህ እዚህ ጋር 400 ምናምን የሚያዳምጡ ጴንጤዎች መልስ አለ ይላችኋል። እኔን ካወረዳችሁ ምክንያቱም ውሸት ዋሽታችሁ። ሚዩት አደርግሃለሁ ከዚህ በኋላ ኤርሚያስ ጋር ነው ማውራት። ሚዩት አደርግሃለሁ። ቆይ አንዴ ኤርሚያስ 2000 እትሙን እሱ አያወራህም። ተወው ኤርሚያስ 2000 እትሙን ክፈተው። አንዴ ስማኝ ህላዊ ካልሆነ አወርድሃለሁ። ኦኬ ተበሳጭተን እንድናወርድህና ጨዋታውን በዚህ ልዘጋው አስበህ ነው አይደለ? መልስ ስለሌለ እንደዚህ ነው ያሰብከው። ማፈግፈጊያ መንገድህ ነው ይሄ። ለቀጠፈው ውሸት ክሊር አድርግልን። መልስ የለኝም በልና እመን። አንተ እኮ ኢየሱስ ተሸካሚ መልስ የለኝም ብለህ መጀመሪያ እመን። ለጠየቅን ጥያቄ በምን እውቀት ነው የምታወራኝ ከኔ ጋር? ፕሊስ ዋሪየር እስቲ በምን እውቀት? እኔ እኮ ህላዊ እስካሁን ድረስ ይኸውልህ ሰውን አንደርስቲሜት ማድረጉን ከቅድም ጀምረህ ተከለህበታል። ምንም አይመስለኝም። እኔ ሰው ችግር የለውም። መልስ ስጠኝ፣ ግድ የለም። ስለ መጽሐፍ ቅዱስ መረዳት ከሌለ በምን ሁኔታ ነው ከአንተ ጋር ማወራው? ለገላትያ ምዕራፍ 5 ስለዚህ አለቃ አንድ ሰዓት ያወራሁት እኮ ከአንተ ጋር ነው እኮ። አንተም ያው ነው የምታወራው። ያው ስለምታወራ ያው ጥያቄ ጠይቃለሁ። የዋሸውን ውሸት እዛው መጽሐፍ ቅዱስ ላይ 2000 እትሙ ላይ ሚዩት አታርጉኝ። ስለዚህ 2000 እትሙ ከፈታችሁት ምንድን ነው ያዋሸው? በጣም ጥሩ ተቆርጦ ምንድን ነው ያዋሸው? ቆይ አንዴ ምንድን ነው ያዋሸው እኮ? ያዋሸው ላውራ ፕሊስ። ምንድን ነው ያዋሸው? ኢንተራፕት አታርገኝ ላውራ። አጭር አድርገህ ንገረን። አጭር አድርገህ ንገረን። አንድ ሰዓት አወራህ እኮ አዛከም በጣም 2000 የዋሸውን ታገኘዋለህ። አንደኛ ጴጥሮስ 4:3 2000 እትሙን ይክፈተው። ዘፋኝነትን አዎ ብላ የጴጥሮስን ውሸቱ ምንድን ነው አልኩህ ያወጣችሁ ብለዋል አይደለም? ስለዚህ 2000 እትሙን ክፈተው። ገላትያ 5 ላይ መልስ የለህም? ገላትያ 5 ላይ መልስ የለህም? ለማንኛውም በቃ ይኸውልህ እንዲህ ቤት ከፍታችሁ እንደ መጫው አይደለም መዋሸ። ኦርቶዶክስ ፊት ለፊት መቆም አትችሉም። ዝም ብላችሁ ማስተጋባትና መጫው ብቻ ነው። ይሄው ፊት ለፊትህ እኮ ነው የቆምነው። አሁን ፊት ለፊትህ ነው የቆምነው እኮ። ምን እየሰራን ያለ ነው አሁን? መልስ ካለ ንገርና ዝም አሰኘን። አንተ ተው። አንተም ተቆርጧል አልተቆረጠም?
እሺ መልስ ልስጥህ። 2008 ክፈተው አልኩህ እኮ መልስ ልስጥህ። መጽሐፍ ቅዱስ ነው የምመልስልህ። ክፈተው። ከፍቶ አሳየህ እኮ። ስንቴ ነው የምንከፍትልህ? ክፈተው እኮ ለጠየቀኝ መልስ ልመልስልህ። ስንቴ ነው የምንከፍትልህ? ዝም እንደ መጫወት አይደለም። ስንቴ ነው የምንከፍትልህ? የእግዚአብሔርን ቃል መናገር እንዲህ እንደ ማስተጋባት አይደለም። ስለዚህ ኤርሚያስ አበበ ስንቴ ነው የምንከፍትልህ? አይ ተናገር። ውሸቱ ቆይ አንዴ ተናገር። ክፈተው። መልስ ካለህ መልስ ስጠን። ቆይ አንዴ ተረጋጋ። ክፈትለት። ድጋሚ ገላትያ ምዕራፍ 5 ክፈትለት። የ2000 ላይ 2000 አንደኛ ጴጥሮስ 4:3 ስለዚህ የ2000 ላይ ገላትያ ምዕራፍ 5 ክፈትለት። አንዴ ዘፋኝነትን ዘፈን የሚል ተቆርጦ እንደወጣ እናያለን። መርቃ ነው አባቶች ተቀበሉት ብለሃል አይደለም? አይ አንደኛ ጴጥሮስን ለምን አከፍተውም? ተናገሩ ነው ታዲያ። ቆርጣ ከወጣችሁ ታዲያ ቀድሳ መርቃ ተቀበሉት ነው እንጂ። ኤርሚያስ ይሄው አሳየና፣ ዘፈን የሚል አሳየን እስቲ። አረ ዋሬራ አትደረብ ከሱ ጋር። ኤርሚያስን ተወው፣ ከኔ ጋር አውራ። አይ አንተ በምን ታወረኛለህ እንዴ? ሰው የጤና የለውም እንዴ? እኔ ከኤርሚያስ ጋር ላወራ አልኩህ እኮ ፕሊስ። አንተ በምን ነው እያወራኝ ያለው? ኖ ምንም መረዳት ከሌለ ሰው ጋር እንዴት ላውራ? ጥቅስ እንኳን ማታውቅ ሰው በምን ላውራ? መጽሐፍ ምንድን ነው እሺ የምታወራው? ቃቃ አይደለም እኮ ወንድሜ። እግዚአብሔር መረዳትህን ንገረን። ተረጋጋ። ስለዚህ ኤርሚያስ 2000 አሁን እዚህ ላይ ከፈትከውን፣ እሺ ህላዊ ኤርሚያስ 2000 እዚህ ላይ ከፈትከውን ቀደም የቀጠፍከውን የቤተክርስቲያን አባቶች መርቀው ጎሽ ብለው ቆርጣ አስወጥተዋል ብለኛል። ስለዚህ አንደኛ ጴጥሮስ 4:3 እዛ 2000 ላይ ክፈተው አንዴ። ተወሱንና መርቀው ቀድሰው ጎሽ ብለው ለመልቀቃቸውና ለማሳተማቸው እኮ አንዴ ክፈተው። መርቀው ለማሳተማቸው እኮ ይሄ ክፍል ይሄ ማስረጃ ነው። ተስማምተው ፈርመው በጉባኤ አጽድቀው ነው ይሄንን ክፍል ያሳተሙት እያልን ነው። ዘፋኝነትን ወጥቶ መርቀው ያስወጡትን። ስለዚህ እዛው 2000 ላይ አንደኛ ጴጥሮስን ክፈተው ፕሊስ። ይሄው መርቀው ስላስወጡት አይደል እንዴ ወጥቶ የቀረው? ቆይ አንዴ። ኧረ እባክህ አትለጠፍ። ኧረ ኤርሚያስ ምንድን ነው የሚሰራልህ? ጴጥሮስ ውሸት ስታስተምራቸውም ዲሲፕሊን አንድ ላይ ብታስተምራቸው ጥሩ ነው። ኤርሚዬ ፕሊስ አንዴ ቆይ። ዋሬርስዬ አንዴ ቆይ። ተው ለእኔ ተው። ኖ እዛው እትሙ ላይ ክፈት። ቆይ ብራዘር ህላዌ ቅድም ሳነብ ምን ነበር ነው ያነበብኩት? ቆይ አድምጠኝ። አሁንም አላደምጥም። ዋሽተህ ለምን ከኔ ጋር አይደል እንድታወራ የፈለግከው እኮ? መርቆ ብለኝ ወንድሜን አድምጠኝ። አሁን ቤቱ ያንተ ስለሆነ እኮ ተደማምጠን እናውራ እኮ ነው ያልኩት። ስለዚህ እንድናወራ አንደኛ ጴጥሮስ 4:3 ስሜታዊ ሆነሃል። ዋሬስን ስትሳደብ ነበረ። ምን እውቀት ኖሮ ዝም ብለህ አንተ ነገር አድምጠኝ። ቆይ አናስወርድህም። ስለዚህ አናስወርድህም። አድምጠኝ። ምንም ላዳምጥህ ኤርሚያስ። እሺ ሚዩት አድርጌሃለሁ ስላላዳመጥከኝ ማለት ነው። ቴንኪው። እኔ ጥያቄን ምንድን ነው የጠየኩህ? አጭር ጥያቄ ነው። ቅድም ስጀምር የትኛውን የመጽሐፍ ቅዱስ ክፍል ነው ያነበብኩትኝ? ከዛ ማይኩን ክፈትና መልስልኝና እኔ ያነበብኩት ዘፋኝነትን መርቀው ነው ያስወጡት የቤተክርስቲያን አባት ብለሃል አላልክም? የትኛውን የመጽሐፍ ቅዱስ ክፍል ነው ያነበብኩት ብለሃል አላልክም? ዘፋኝነትን መርቀው ነው ያስወጡት፣ መርቀው ቀድሰው ብለሃል። በጣም ጥሩ። ስለዚህ እዛ አትሙ ላይ አንደኛ ጴጥሮስን ወዳረቃቸው ነው ያለው። እኔ ቅድም ያነበብኩትኝ መግቢያ ላይ ገና ይሄን ብትከፍት ስለምትቋረጥ ነው። አድምጠኝ። ስከፍት እኔ ቅድም ቤቱን ስከፍት ምን ነበር ያነበብኩት ነው ያልኩህ ነው ወዳጄ። ቤቱን ስከፍት ምን ነበር ያነበብኩት? እያነበብን ያለ ነው። ታች ውረድ። ቤቱን ስከፍት ምን ነበር ጥቅስ ያነበብኩትኝ? ቅድም ማኔ ለህሊና መስክር ኦርቶዶክሳዊ ወንድም አይደለ? ጴጥሮስን የጠቀስኩትኝ ወይስ ገላትያ ነበር የጠቀስኩት? ማኔ ገላትያ የመጀመሪያው ላይ ገላትያን። ቴንኪው ብራዘር። ኦርቶዶክሳዊ ወንድም ማለት ነው። የሁለቱን ክፍል ገላትያ ላይ ያለን ነው በንጽጽር ያሳየሁትኝ 1948 ማነው 1980 እና የ2000 ዓ.ም ንጽጽር ማለት ነው። እኔ ጴጥሮስ መልእክት ላይ አልሄድም ብዬ አላልኩም። የተጠየቀውን ግን እዚህ ጋር ያለውን ወንድምነት ዋሬስ እየጠየቀ የነበረው የገላትያ መጽሐፍት ላይ ለምን ወጣ? የቀድሞ ትርጉም ላይ ዘፋኝነትና ስካርና ዘፋኝነት የሚመስል ሁሉ ብሎ ይላል። እዚህኛው ላይ ደግሞ ስካር ብሎ የሚለውን ተጠቅመው ዘፋኝነት ብሎ የሚለውን አወጡት ማለት ነው። መረጃ አምጣ የወጣበትን ምናምን ነገር አልክ። ይሄው ከማውጣት የበለጠ በተግባር የተገለጠ ነገር ከማሳየት የበለጠ ምን ላምጣልህ አለው ዋሬስ ቀደም። አይ በጽሁፍ የተጻፈ አልገኝ መቅድም ላይ ያሳየዋ በጽሁፍ የተጻፈውን ባዕዳን ቃላት ቢገኙ ከአማርኛውና ከግዕዙ ምንባብ ጋር የማይገናዘቡ ቃላትን ቢገኙ ከአንባቢያን የሚቀርብልን አስተያየት ሰብስበን እንደገና በሚታተምበት ጊዜ ልናቀርብ እንችላለን ብለው የዋሹበትን ይሄኛውን ክፍል ላይ ቀነ ቀጠሮ ሲሰጡ በሊቃውንት ጉባኤና በቅዱስ ሲኖዶስ ተመርተው
አዎ ምርቃት ተቀብለው ቡራኬ ተቀብለው መጽሐፍን የሰረዙ የደለዙ ግሪኩ ማይለውን ዕብራይስጡ ማይለውን ሰርዘው ደልዘው ሊቃውንት እንደዚህ እየጮሁ በመጽሐፍ የቴዎሎጂ መምህር ማለት ነው። ኦኬ እየጮሁ መምህራኖቿ ልጆቿን አትሰማ በአመፅ የተቀመጡ ደብተራዎች እንደዚህ አድርገው እግዚአብሔርን ቃል አበላሽተው መርቀው ያስወጡት እነሱ ናቸው። ዘፋኝነትን አውጡልን ብለው ሲሉ ይሄን ብቻ አይደለም ሌሎቹን እኔን መጽሐፍ ይዘን ፊት ለፊታችን የትኛው እንደወጡ በራሳችሁ መጽሐፍ በ1980 ዓመተ ምህረትና በዚህ መካከል ያለው ልዩነትን ፊት ለፊታችሁ ብናስቀምጠው አትቆሙም። ፊታችን አትቆም። እራሱ ሊቃውንቱ ይጮሁባል። እነ ዶክተር ዲያቆን ያረጋል አበጋዝ ይሄን መጽሐፍ እኮ ውስጡን ለቄስ ነው እኮ ብለው ያሉት እኮ መጽሐፍ እኮ ነው። ይሄኛውን ጥላችሁ ይሄኛውን አትሙልን አባቶች ብለው እኮ የተማጸኑ እኮ የቤተክርስቲያኒቱ ልጆች ናቸው ያሉት። ይሄ ስለዚህ ይሄ የእግዚአብሔር ቃል ተብሎ እንኳን ሊጠራ የማይገባ ለእግዚአብሔር ቃልም የማይመጥን ዘፋኝነትን ከውስጡ እያወጣ ብቻ አይደለም ሌሎቹን ሁሉ ጭምር እያወጡ ለክርስቶስ ኢየሱስ የተነገረውን ለማርያም ሁሉ የማዕዘን ድንጋይ ተብሎ የተባለውን የጽዮን ዓለት የማዕዘን ድንጋይ ተብሎ የተባለውን አንቺ ነሽ እኮ እየተባለ ለመሲሁ የተነገረውን በነቢያት ቃል ለመሲሁ የተነገረውን ለማርያም እኮ እየተሰጠ እኮ የተጻፈ ነውረኛ መጽሐፍ ነው። እኔ ብቻ ነኝ ያልኩት? የኦርቶዶክስ መምህራን ሊቃን፣ የብሉይ ኪዳን የአዲስ ኪዳን መምህራን፣ የቴዎሎጂ መምህራን ሁሉ ጭምር እየጮሁ ነው። ኦርቶዶክስ አሁን መጽሐፍ ቅዱስ የላትም። ይሄም አልቋል ህትመቱ ማለት ነው። የለም ያለ ሰዎች እጅ ላይ ያለ ነው እንጂ ያለው አሁን የላትም። ይሄኛውም በእንዲህ አይነት ስህተት ተገኝቶበት አንድ መዓት ወንጀል ልጆቿ ራሱ አንቀበልም ብለዋል። ታዲያ ምን ያሳይህ ወንድምነት ዋሬስ? ቅድም ያለ ይሄን ነው። እኛ የገላትያ መጽሐፍት ላይ የጠቀስነውን በልዩነት እዚህኛው ላይ የነበረውን ቃል የቀድሞ ትርጉም ላይ የነበረውን ቃል እዚህኛው ላይ አውጥታ ነቅላ አውጥታ ዘፋኝነትን እያጸደቀች ያለች ቤተክርስቲያንህ ለእሱ መልስ ስጥ ብሎ ሲልህ አልሰጥም ጴጥሮስ ላይ ሄድልኝ። እኛ እኮ ጴጥሮስን አይደለም መጀመሪያ የጠቀስነው። ጴጥሮስ ላይ ያለውን ገና ዘፋኝነት ብሎ የሚለው እየነቀለ ታውጣለች። ምክንያቱስ እዚህኛው ላይ የሰጠችውን ቀጠሮ በዚህኛው ላይ ፈጸመችው። ገና ደግሞ ይሄኛውም ደግሞ ንጹህ አይደለም፣ በሚቀጥለው ቀጠሮ ደግሞ እናሳትምላችኋለን ብላለች። ያኔ ደግሞ ጴጥሮስ ተራውን ይወጣል ማለት ነው። ጴጥሮስ ላይ ዘፋኝነት ብሎ የሚለው ማለት ነው። ስለዚህ ዘፈንና ዘፋኝነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተኮነነ አይደለም። ውሸታቸውን ነው። በመጽሐፍ ቅዱስም ሲመዘኑ ውሸታቸው ነው። በራሳቸው መጽሐፍቶች ሲመዘኑ ወንድሞች እናቶቼ ውሸታቸውን ነው። ለምሳሌ መጽሐፈ ዲድስቅልያ ዘአበዊነ ሐዋርያት ምን ይላል ስለ ዘፋኝነት? እናንተ እኮ ኦርቶዶክሳውያን በመጽሐፍ ቅዱስም አትመሩም፣ ለእግዚአብሔርም ቃል አትታዘዙም። አባቶቻችሁ የእግዚአብሔርን ቃል ይሰርዛሉ። የእናንተ ደግሞ ልጆቻቸው ደግሞ የእግዚአብሔር ቃል ላይ አምጻችሁ ትጠጣላችሁ፣ ትሰክራላችሁ፣ ትጨፍራላችሁ። እንደዛ ማለት ነው አመፅ። ኦኬ፣ በመጽሐፍ ቅዱሳችሁ ስትመዘኑ ውድቅ ናችሁ። በዘአበዊነ ሐዋርያት በአባቶቻችን በሐዋርያት ብላችሁ የምትሉት በመጽሐፈ ዲድስቅልያ ምን ይላል? ዘፋኝነትን በተመለከተ ቤተክርስቲያኒቱ ምን አለች? የተጻፈ ኦኬ፣ ምን አለች? አትቆሙም ፊታችን። ኦኬ፣ ምን አለች ቤተክርስቲያኒቱ? ኦኬ፣ ቤተክርስቲያኒቱ ያለችውን ልጆቿ ይተግብሩታል ወይ? ምን ይላል መጽሐፈ ዲድስቅልያ ዘአበዊነ ሐዋርያት? ኤርምያስ እጅህን እግርህን አስገብተን ያሳተምከው ብላችሁ የምትሉት ፈሊጥ አላችሁ። እስከ ጳጳሳቱ ድረስ ላይ ሄዳችሁ ስሜን ጠርታችሁ የኔንም የትዝታውንም የእንትናንም ስም ጠርታችሁ ወንድሞችን እነሱ እያስገቡ ያጻፉት ብላችኋል። ስራም አልጠፋብኝ እኔ ብራዘር ያንተን መጽሐፍ ሳሳትም የምገኝበት ማለት ነው። የማሳትምበትም ገንዘብ የለኝም። ገንዘብም ቢኖረኝ እኔ ለድሃ ኢትዮጵያውያን ወገኖቼ በረዳሁበት። ይሄ መጽሐፍ በራሳችሁ የታተመ ነው። ሌሎቹ መጽሐፍት ሁሉ ጭምር ምን አለ ስለ ዘፋኝነት እዚህ መጽሐፍቶቻችሁ ላይ? እዚሁ እኮ ቅድም ዋሬስ እንኳን ስጠይቀው የነበረው ማነው ሮያል ገብቶ እኔ ለምሳሌ ጠጣለሁ፣ ጨፍራለሁ አለ። ይጠጣል፣ ይጨፍራል። ቤተክርስቲያን ንጹህ ናት ይለኛል። ይመጣና ቤተክርስቲያን ግን አትልም ይላል። ቤተክርስቲያን ዘፈን የሚባለውን ነገር ነቅላ አውጥታለች። ከዚህ ውስጥ ያለውን እዚህ ውስጥ ነቅላ አውጥታለች። እናንተ አትስፈኑ የሚባል በመጽሐፍ ቅዱስም ቢጻፍ በመጽሐፈ ዲድስቅልያም ቢጻፍ በምንም ይጻፍ ኦርቶዶክሳውያን መጠጥና መጨፈር ህይወታቸው ነው ከጥቂቶቹ በስተቀር።
በዚህም ብትመጡ አታመልጡንም፣ በዚህም ብትመጡ አታመልጡንም። የዚህ ቤት ደግሞ ችግሩ አንዱ ይሄ ነው። አየህ፣ በመጽሐፍም እንይዛለን፣ በመጽሐፍቶችም እንይዛለን። ጋማህን ይዘን እንጠይቃለን ማለት ነው። ስለዚህ ይቆየን። የሚያወራ ሰው ሲመጣ መጽሐፈ ዲድስቅልያስ ላይ ምን ይላል? ይህም ብቻ አይደለም፣ ፍትሐ ነገሥቱስ ምን ይላል? እናንተ ለመጽሐፍ ቅዱስ አትገዙ፣ ለፍትሐ ነገሥት አትገዙ፣ ለመጽሐፈ ዲድስቅልያስ ዘአበዊነ ሐዋርያት አትገዙ። ቄሱም አንተም ጨፋሪ፣ ሁሉም 0-0 እያልክ 0-0 የሆነ ህይወት ይዘህ ሁሉም 0-0 ትላለህ። አንተ 0 ሆነ እኛን ደግሞ 0 ልታደርገን። መናፍቃኑ በእውነት ጴንጤዎቹ ዘፈን እንደዚህ እያሉ ሊያራክሱ አይገባም ነበር ይላል። አንተ እኮ አልኖርከውም። ይኸው ታቦት የሚሸከመው አሐዱ አብ ቅዱስ ብሎ የሚቀድሰው ቄስህ፣ ይኸው ቡራኬ የምትቀበለው ጸሎት ታግዘኝ ቡራኬው ትድረሰኝ ይፍቱኛ አባቴ ብለህ የምትለው ደብተራ በመጽሐፍ ቅዱስ አይታዘዝ፣ በመጽሐፈ ዲድስቅልያ አይታዘዝ፣ በፍትሐ ነገሥት አይታዘዝ። በየትኛው ነው እናንተ የምትታዘዙት? ማን ይሄን ያስቀመጠው? ይኸው ማማ የምትባለው የኦርቶዶክስ ልጅ በራሷ ፔጅ ላይ አንጀቷ አሮ ነው እንዴ። ምዕመኑ እንደዚህ አላስቀመጠውም፣ ቄሱ ያስቀምጥልሃል። ቄሱም ዝም ምዕመኑም ዝም እንደሚባል ማለት ነው። ደግሞ ተመጡና የእናንተ ነው የዘፈን ኮተታ እኛ ላይ ልትጭኑ። ጴንጤ ዘፈንን ይቃወማሉ። ለሀገር የተዘፈን ኢትዮጵያ ዘፋኝ አያስፈልጋትም ብራዘር። ኢትዮጵያ የሚያስፈልጋት አርሶ ልጆቿን የሚያበላ ነው። በዘፈን ጥላሁን ገሰሰ ኢትዮጵያ ነፃ ባወጣት ነበር ብራዘር። በድምፃዊነት ከተባለ ከሱ የበለጠ ድምፃዊ አለ? እነ ሂሩት በቀለ እነ ብዙነሽ በቀለ ነፃ ባወጣት ነበር። የቀድሞ አርቲስቶች የሚባሉ የሉም። አሁን ብዙነሽም የለችም፣ ሂሩትም የለችም፣ ጥላሁንም የለም። ፋና ወጊ ከዋክብት ተብሎ የተባሉት ማለት ነው። እና ለኢትዮጵያ ስንዴ እና በደምብ እኮ የምናውቀው ነው። 77 ዓመተ ምህረት ላይ ወሎ ድርቅ በነበረበት ሰዓት ላይ ዋይ ዋይ እያለ አንጀቴ ምናምን ነገር አለ ብሎ ነው የዘፈነው። ታዋቂነቱን ግን ተጠቅሞ ከውጭ ሀገር እንኳን ስንዴ ለምኖ አምጥቶ ለወሎ ድርቅ ረሃብ አልመገባቸውም ራሱ ጥላሁን ገሰሰ። በወሎ ድርቅ እየተጠቃ ለነበረው ህዝብ ማለት ነው። ዋይ ዋይ ብሎ አለ አንጀቴ ምናምን ነገር እያለ ብሎ የዘፈነው ዘፈን ነበር አይደል? ለኢትዮጵያውያን ስንዴ አምጥቶ የወሎ ድርቅ ረሃብን አልመገባቸውም። በታዋቂነቱ ገንዘብ አሰባስቦ አልመገባቸውም። ኢትዮጵያ ዘፋኝነት አይደለም ያስፈልጋት። ቄሱም ጨፋሪ፣ ምዕመኑም ጨፋሪ። ደግሞ እዛው እርስ በርሳችሁ ብትሉ ትችላላችሁ። የእግዚአብሔርን ሕዝብ ተመጡና እናንተ ስለምን እንደማትጨፍሩት ምን ትላላችሁ በዚህ ጉዳይ ላይ ምናምን ነገር ይላል የምንለው ይኸው ብሳና ይነቅዛሉ ወይ ብሎ እንዳለው ማለት ነው የአገሬ ሰው። መላሹም እህንሳ አለው። ለዛፎች ሁሉ ንቅዘትን ያስተማረ ማን ሆነና ብሎ አለው ይባላል። አየ ቄሶቹ ይጨፍራሉ ወይ? ይኸው እና ምዕመኑን መጨፈርን ያስተማረው ማን ነው? ብሳና መንቀዙ ለሌሎች ዛፎችን መንቀዝን ያስተማረ እሱ እንደሆነ ሁሉ ኦኬ፣ ዘፋኝነትና ጠጪነት ማን ነው? እና መሰሎቻችሁ ማለት ነው። ይፍቱኛ አባቴ ብለህ የምትለው ሰውዬ ይጠጣልም፣ ዘግተው ነው የሚጠጡት፣ ይጨፍራሉ። እየራአይ ከአይነ ሞት እያለ ማለት ነው። ደግሞ እዛ ብችሉ እኮ ሁሉ ቀን አንቀበልም ብራዘር። አለቅልቀን ደፍተነዋል አልኩ። ዓለምና በዓለም ያለውን አትውደዱ ብሎናል። የአይን አምሮት የስጋ ፍቃድ ነው። ትከሻችን እስኪገነጠል ድረስ የነበረበት እንጨፍርበት የነበረው ያ የጨለማው ዘመን አለፈ። ጴጥሮስ ይበቃችኋል ብሎ እንዳለ በቃ ድንኳናችንን ነቅለን የወጣኑ። ከዛ የሰራዊት ጌታ እግዚአብሔር ልጅ ኢየሱስ በጸጋው ጉልበት ገላገለን። አሁን ከሲኦል ላስመለጠኝ ለጌታ ለኢየሱስ በእጆቼ ያጨበጭባለሁ። አሁን በእግሮቼ ያሸበሽባለሁ። አሁን እነዚህ እጆቼ ኪቦርድም ከበሮም ይመታሉ። ፋክት። ለንጉሱ ቅኔ እቀኛለሁ፣ ለታረደው በግ እዘምራለሁ፣ ከወገኔ ከህዝቤ ጋር ማለት ነው።
ደግሞ እኮ እዛው ራሳችሁን ብችሉ ነው ራሳችሁን ቻሉ። ይኸው ቄስህ ማለት ነው አሐዱ አብ ቅዱስ ብሎ የሚቀድሰው የጌታን ቅዱስ ቁርባን ይሰጠኛል ብለህ የምትለው እሸሸ ገደማዊ እናሳይ እንደ ቪዲዮን እስቲችን ይዋት ዘፈን በእውነት ስቶፕ ናይት ክለብ ስቶፕ ብሎ ሲል የነበረው እዩት። የግብዞች ጥርቅም እኔ በጣም ያስጠላኛል። አንተዬ ተው እንጂ ከኖርክ ኑር።